እሱ ብቻ አይደለም መስሉለት አጸፋለህ አይደለ? ሱፊዎች ደግሞ ይሄንን ፍጡር ነው ብለው ነው የሚያምኑት። አንተ አላህ ብለህ የምታምነው ፍጡር ነው ብለው ነው የሚያምኑት። ስለዚህ ለምሳሌ ሁጥባ የሚሰጠው ሰውዬ የእናንተን አላህ እየጠቀሰ ከአርሽ በላይ ያለ በዛቱ እጅ ማንንም አይመስል ያለው እግር ያለው ከሌሊቱ 1/3 የሚወርድ የሚወጣ ይሄ ፍጡር ነው እያለ ትክክል ነው ሁጥባው ብለህ መቀመጥ ትችላለህ? በዚህ ነገር እኔ በቃ እንትን ነው ላይክ እኔ ይሄን ነገር አልቀበልም። እሺ ይሄን ነገር አልቀበልም። ስለዚህ እኔ ጥያቄን አንዴ አጠር ያለች ጥያቄ አልተቀበልም። ግን ምንድነው የምታደርገው? ካልተቀበልክ ምንድነው የምታደርገው? ጁማዬን ሰግጄ ሰላቱን ግዴታውን ሰላት ሰግጄ መስማት ከዛ ከሚቀራው ኩጥባ ላይ ለኔ አስፈላጊ የሆነውን ነገር እቀበላለሁ፣ ማልቀበለውን ደግሞ አልቀበልም። ትችላለህ። እዚህ ጋር አንድ ነው። ነብዩ እንደዛ አይደለም ያለው። እንዴት ነብዩ አሳዳኝ እስቲ። እንደዛ አይደለም ያለው። ይሄ ነገር አሁን ለምሳሌ ስላለ አንተ አላህ ብለህ የምታመልከው ፍጡር ነው፣ እንደዚህ አይነት አካል ፍጡር ነው ቢል ይሄ መጥፎ ነገር ነው የተናገረው ወይስ መልካም ነገር ነው የተናገረው? አንዳንዴ ሰሂህ እና ደኢፍ የሚሉ መጽሐፎችን ተቀብለው ተረድተው የሚጓዙ አሉ። ኢማሙ ነው እያስተማረ ያለው። ኢማሙ ነው የሚያስተምረው። ኢማሙ እያስተማረ ነው። ኢማሙ ግን አሁን ለምሳሌ ጁምዓ ሰላም ኢማሙ ትምህርቱ ማስተምሮቱ ምንድነው? እሱ በቃ ይሄ ነው ያንተ አላህ ለሱ ጣዖት ከሆነበት ወይንም ደግሞ ፍጡር ነው ካለ የሱን ውጥማ እስከሚጨርስ ድረስ ቁጭ ብለህ አዳምጣ። ከዛ ሲያሰግድ ትሰግዳለህ ወይ? አዎ ሰግዳለሁ። እኔ ጁምዓ ሰግጄ እወጣለሁ። ቴንኪው። ነብዩ ግን እንደዛ አይደለም ማለት አላህም ጣዖት እያለውም ያንተን አላህ አዳምጠህ ጨርሰህ ከዛ አልቀበለውም ትሰግዳለህ ማለት ነው። ሰላቱ 2 ረካዓ ነው። ጁምዓ ሁላችንም ምን ሰግደ የተስማማንበት 2 ነው ረካዓው። ሰግደህ ትወጣለህ። ከላስ የምትፈልገውን ነገር አንተ የምታመንበትን ተቀበላለህ። ተአስተምሮቱ ላይ ስግደቱ ጋር አልደረስክም። ስግደቱ ጋር ከመድረስ በፊት ሰላቱ ጋር ከመድረስ በፊት ኹጥባ ላይ ተለያያችሁ እኮ። ኹጥባ ሲያደርግ የትኛውን አላህ ያንተን አላህ ጣዖት ነው አለው። ከዛ በኋላ ይሄንን ጣዖት ማለት ጤናማ ነው ወይስ መጥፎ ነገር? መጥፎ ነገር ነው። ለምሳሌ ከአረዳዱ ነው። ለምሳሌ ለምሳሌ አላህ በእውቀቴ አለ። የሚመጣው በእውቀቱ ነው አይደለ? እሱ ደግሞ አልተረዳም። ይሄ ደግሞ ይሄን አያስጨንቀኝም እኔ ሳላ ጨረስን። በቃ መጥፎ ነገር ከሆነ ነብዩ 3 አማራጮች ነው የሰጠው። 3 ነገር ነው የሰጠው። አንደኛ በእጅህ እንድታስቆም ሄደ አማን ከኸኑካ ነቢ ድምፅ ተቻል ቀንሰው 3 አማራጭ ነው የሰጠው። የመጀመሪያው ምንድነው? በእጅህ ወይንም ደግሞ ፊዚካል ኢንተርቬንሽን ጣልቃ እንድትገባ በአካላዊ እንድታስቆመው ማለት ነው። እሱን ማትችል ከሆነ በምላስ በአፍህ እንድታስቆመው፣ እሱን ማትችል ከሆነ ጥለህ እንድትሄድ ነው ያዘዘ። አለበለዚያ አብረህ የምትቀመጥ ከሆነ የምታዳምጥ ከሆነ ኢአማኝ ነህ ነው የሚለው ቁርአንህም አዲስህም። ሰማለሁ አይደል ክርስቲያን? እየሰማሁ ነው፣ ተረድቻለሁ። እሺ ስለዚህ እንዴት ነው እሱ አንተ ችግር የለውም እያልክ ኮምፕሮማይዝ ለማድረግ እየሞከርክ ነው? አሁን እንዴት መሰለህ ሀቢቢ፣ አሁን እኔ እንዴት አድርጌ ላስረዳ ከዚህ በላይ ላይክ እሱ ያልተረዳውን ነገር እኔ ልረዳለት አልችልም። እኔ በምረዳው መንገድ እሱ ካልገባው ተረድተኛል። አሁን ለምሳሌ አንተ እኛ የምንጠይቃችሁን ጥያቄ እንዴት ወልድ እንዴት አምላክ ይሆናል የሚለውን ነገር አንተ በራስህ ማብራሪያ አብራራኸው በተረዳኸው መንገድ አይደለ? እኛ አልገባንን ነገር ላይክ አሁን ልክ እንደዛው እሱ ካልገባው እኔን አያስጨንቀኝም። አሁን እኔ ያንተ 3ቱን እንዴት አምላክ ሆነ የሚለው ነገር አለመግባት ሳይሆን እኛ ብትመጣውን ለምሳሌ እኛ የምንረዳበት አለ። ከኛ አስተምሮ ልዩ አስተምሮ ካስተማረ እኛ ምን የአምላክ ባህሪያትን ዲናይ የሚያደርግ የተሳሳተ አስተምሮ የሚያስተምር ከሆነ ይወገዳል። በቃ ይወጣል ከቤተክርስቲያን ይለያል። ስህተት አስተምሮ ነው ያስተማረው እንጂ አይ ስላልተረዳ ይቀጥል የሱን ትምህርት ዝም ብለን እናዳምጠው ብለን አንቀጥልም። ይቀርታል። በቃ በዛይ ሰዓት ከሆነ ሰዓቱ አይወለ የዛን ሰዓት ግዴታ ከሆነ ቢሆን እንጂ ቀጣይ እኮ አሰግደም
ዞትርም አልሰግድም። ዞትር አልሰግድም። ለአንድ ቀን ግን ትሰማውና ከሚሄድ በቃ ዝም ብዬ በሼም ብለህ ታዳምጠዋለህ። ከዛ በኋላ እዛ መስጊድ ታቆማለህ። በሼም አይደለም ግዴታ ሆንብኝ እንጂ እኮ እኔ ማላምንበት ቦታ እኮ አይደለም አጋጣሚ ልሰግድ ከሄድኩ እንጂ እኔ ኖርማል በማምን ላይክ የአላህ በኢልሚ በእውቀቴ ብሎ ባስረዳበት እሱ ስላልተረዳ እኔ ገብቻለሁ መስጊድ። ሁላችንም የምንሰግደው ለማን ነው? ለአንዱ አላህ ነው የምንሰግደው። ከዛስ ኹጥባውን እሱ እኔ በተረዳሁት ለአንድ ቀን ከዛ በኋላ አልሰግድም አብሬው ስህተት ከሆነ። ስለዚህ ለአንድ ቀን ያህል እንደፈለገ አንተ ሰውዬ ይሄን ደንቆሮ ኢየሱስን ይዘልን ከላይ ላይ ለምን ዞራ? አንነቃቀፍ ደንቆሮ ነው። እኔ እርግጠኛ ነኝ ማውራ እኛ መጽሐፍ ላይ ሉክ። ስለዚህ ምንድነው እያደረክ ያለው እኮ መሰለ የተሳሳተና አላህን እንደፈለገ ቢልም እየተሳደበ እንደሆነ ገብቶሃል። ምክንያቱም ሊትራሊ ሐዋሾች እናንተን አላህ አይቀበሉም which ፍጡር ነው ብለው ነው የሚያስቡት። ይሄ ሲፋቶቹ እንዳለ እንትኖቹ የፍጡር ናቸው ብለው ነው የሚያምኑት። ስለዚህ እንደዛ እያለው ቪዲዮዎች እናሰማ እንችላለን። የዋብዮች አይላ ገባ ብናወጣው እንኳን የባሪያን ያህል አያወጣልንም። በዚህ መጠን እየተናገረው በቃ ይሁን እስከሚጨርስ ዝም ብዬ ላዳምጠው። ቁርአን ግን እንደዚህ ይላል። ቁርአን ማለት ክርስቲያን ምንድነው የሚለው? ቁርአኑ 58:9 ላይ እሰማለሁ። ኦኬ ቁርአን 68:8 ላይ እንደዚህ ይላል፣ ለአስተባባዮችም አትታዘዙ ይላል። ስለዚህ የታዘዝክለት እኮ ነው አንተ ለሱ ኖ አይደለም። እንትን አድርገው እስኪ ንካውና አሳየኝ። እሺ እዚህ ጋር ውፈይ ላይክ በዚህኛው አሁን ልዩነት ላልከው ነገር ላይክ በእናንተም ሃይማኖት ውስጥ ልዩነቶችና የሚጋጩ ነገሮች አሉና እኔ አሁን ያልገባኝን ነገር ልጠይቅህና እሺ አንድ ያብራራ። አንድ ጥቅስ ከማን ጋር ተለያየ ነው? አይሰማም። አንዴ ከማን ጋር ተለያየ? ባይብል ውስጥ ያለውን ያልገባኝን እኮ ነው። ባይብል ውስጥ ያለውን ያልገባኝን ልጠይቅ ብዬ ነው። ባይብል ውስጥ ያልገባ ነገር ሌላ ጉዳይ ነው። ከማን ጋር ተለያየ? ጴንጤ ክርስቲያን አይደለም? ጴንጤ አብሮን ሲሰግድ አይተህ ታውቃለህ? የትኛው ቤተክርስቲያን ነው ጴንጤ? እሺ ካቶሊክስ? ቆይ የትኛው ፓስተር የትኛው የካቶሊክ ቄስ ቤተክርስቲያናችን መጥቶ ጸሎት ሲያስደርገን ወይንም ሲሰብከን አይተሃል? ካለሁት ኦርቶዶክስ አሁን ለምሳሌ ክርስትና ጴንጤውም ክርስቲያን ነው አይደለ? ኖ እዚህ ጋር ቀስ ብለን ጴንጤው ምንድን ነው? ክርስቲያን አይደለም ጴንጤው ነኝ ማለት ይችላል። በቃ ከኛ ህብረት አይደለም ግን አይደለም። እሺ ካቶሊኩስ? አይደለም። ለዛ ነው እኛም ለዛ እኮ እኛም ልክ ነኝ ማለት ይችላል። ያ ሰው ከፈለገ ከኛ አይደለም ከላስ አለቀ። ልክ እንደናንተው ማለት ነው። ጎበዝ እኛ ጋር ብቻ እንዳለ ብሪፍ እያደረክ አትዋሽ። ምንም መዋሸት አያስፈልገውም። እንሰግድበታለን እያልከኝ እኮ ነው። እንደዛ እያለኝ ሊስን የተሳሳተ እያስተማረኝም እኮ ልሰግድበት እችላለሁ እሰግድበታለሁ ምንም አልልም እያልከኝ እኮ ነው። መስጊድ ላይ ኹጥባው ይኸውልህ መጀመሪያ ሳወራ ሰምተኝ ሆነ ኹጥባው ርዕሱን እየሰማው ነው አይደለ? ላይክ አሁን ጁማ ገብቻለሁ እኮ ሰግጄ እወጣለሁ። በቃ የራሴን አቋም ነገርኩ። ልክ እናንተም ውስጥም ይሄ መለያየት አለ። የለም ሰላ ፕሊዝ እንዴ ካቶሊክ ምንድን ነው? ማከፍ በልና እስቲ ካቶሊክና ኦርቶዶክስ አንድ ቤተክርስቲያን ያላቻቸውን አንድ አሳየኝ እስቲ አንድ ብቻ። ወይኔ ሰላሐዲን ልክ እንደዛው ይኸውልህ ንገረኛ ሀቢቢ ፕሊዝ ቆይ አዳምጥ። ሰላ የእኛንና የእናንተን ልዩነቱን ካላወቅ ይኸውልህ እኛ በምንም አንገናኝም። በቃ አንድ አይደለንም ብለን ቤተክርስቲያን ላይ ተና የመገናኛ ቦታችን አይገናኝም። አንድ ነን ብለን አናቅም። ፔሬድ አንድ ነን ብለን በማናቅበት ላይ ማለትም እነሱ ናቸው የሚያሰግዱን እነሱ ያሰግዱናል ብለን በማናቀው ላይ ለምን እንትን ትላለህ? አንድ ስላልሆንም እሺ የኔ ልንገር ገባኝ። እሺ እዚህ ጋር ደግሞ ልመሰለ እንደኛ ደግሞ ምን መሰለ አይደለም
በእንደዚህ በእውቀት ማነስ የተለያዩትን ይቅርና ፍርዓውንን ራሱ ማለት ነው ሙሳን ሄዶ ሊያስጠነቅቀው አላህ በላከው ጊዜ ለስለስ ባለ አንደበት አናግረው እንዲመለስ ዘንድ ይከጀላልና ነው አላህ ሱብሓነሁ ወተዓላ ያዘዘው። ልክ እነሱም ስላላው ብቻ ከነሱ መንገጠል ወይም ከኛ እንዲርቁ ማድረግ አንችልም። በእኛ እውቀቱ ሲገባውና ሲረዳ ይመለሳል። ካላህ በላይ ታውቃለህ ማለት ነው። አላህ ፈርዖን ይቅርታ ጠይቆት ራሱ አልምርህም ይቅር አልልህም ነው ያለው። ይቅርታ እኛ ቁርአን ውስጥ ያለውን የነገርኩህ እኮ ነው። ላሳይህ። እሺ፣ ስለዚህ ጥያቄው ለከቶታል። ፈርዖን ይቅርታ ጠይቆት ይቅርታን አልቀበልም ብሎ ነው ያሰመጠው። እሱ በኋላ ላይ ነው። ስማኛ፣ መጀመሪያ ላይ የሙሳን ቁርአን ውስጥ ያለውን የነገርኩህ እኮ ነው። ስለዚህ ቁርአን እየዋሸነው ማለት ነው። ከአስተባባዩ ጋር አብረህ ትቀመጥ እያለህ አላህን ጣዖት ነው እያለህ አብረህ ትቀመጣለህ ማለት ነው። ሉክ የእስልምናን ዲሌማ በደንብ ተመልከቱ። የእስልምናን ዲሌማ ፖለቲካቸውን በደንብ ተመልከቱ። አንድ ነን ለማለት ጣዖት ነው። ውጥባ ማለት እንግዲህ ፕሪች የሚያደርገው የሚሰብከው ማለት ነው። ጸሎት ከማድረጋቸው በፊት ይወጣና ኡስታዝ እንትኑ ኢማሙ ይሰብካቸዋል ስላላህ ማለት ነው። ወይንም ደግሞ ስለ ቶፒክ በደንብ ሊስን በሚሰብካቸው ሰዓት የሱን የዚህን አላህ ለምሳሌ ሀባሽ ከሆነ ጣዖት ነው እንደዚህ ብላችሁ የምታምኑ ጣዖት ነው ብሎት ዝም ብሎ ያዳምጣል ማለት ነው። ይማራል። እኔ ስማኛ እፎይ ለምን አንረዳዳም? አዳምጥ። ቁርአኑ ግን ምንድን ነው የሚለው? በግልጽ አብረህ ከተቀመጥ ገሃነም ትገባለህ ነው የሚለው። ቆይ አዳምጥ። ሐዲሱን በግልጽ ምንድን ነው የሚለው? አንድ አያ ላይ እንኳን ከተለያያችሁ ኢአማኝ ትሆናለህ። አብረህ ለደቂቃ እንዳትቀመጥ ከቻልክ በኃይል በሰውነትህ አስቁመው፣ በእጅህ አስቁመው። ካልቻልክ በምላስህ፣ ካልቻልክ ጥለህ ሂድ ነው የሚለው። አይ በቃ ኢማም እኮ ነው። አዳምጠኝ። እውቀቱ ሲገባው እውቀት ስለሌለው ምናምን ብሎ ያስተባብልልኛል። ሰባኪው ኢማሙ ነው እያልኩት ማለት ነው። ኢማሙ ምን እያለው ጣዖት ነው እንዲህ ብላችሁ የምታምኑ ያሮሉት ሲረዳ እያልኩ ነው። ስለ ኢማሞቹ በቃ መሀይም ናቸው እያለን እኮ ነው። እፎይ መሀይም ናቸው። መስጊድ ውስጥ ቆሞ የሚያስተምሩት መሀይም ናቸው። እናመሰግናለን ወንድማቸው። መሀይም ምንም ኢልማቸውን እንኳን አያውቁም። አቂዳቸውን ሳያውቁ ዝም ብለው ነው የሚያስተምሩት። መሀይሞች ናቸው እያለን ነው። እንደዛ ከሆነ ባይብል ውስጥ ማዶ በተከራየው ምላጭ ጺሙን ላጭ። ይህንን ጥያቄ ዘንድሮም ትጠይቃላችሁ? አብራራልኝ። ይህንን አብራራ። ፈጣሪን የሚያክልስ አላህ እንዴት በምላጭ ተከራይቶ ጺሙን ይላጫል? ለአሶር ንጉሥ የተነገረ ነው። ተረት ተረት አዳምጥ። አላህ ብድር ይበደራል። ስለዚህ አላህ ተበድሮ ያውቃል። ለአላህ ብድርን ካበደራችሁ መልካም ብድር ይመልስላችኋል። ያዕቆብና እግዚአብሔር አዳምጥ። ፓንት ተበድሮ አዳምጥ። አላህ ፓንት ተበድሮ ያውቃል። ለአላህ መልካም ብድርን ብታበድሩ ይመልስላችኋል ይላል። ፓንት ተበድሮ ያውቃል። ያ ለአሶር ንጉሥ የተነገረ ነው። አዳምጥ ያለው ቃል በቃል ሊሳውን አትረብሽ። አሁን አዳምጥ። አሁን ልክ ስለዚህ በደንብ አስተውሉ። ተረጋጋ፣ አትንጫጩ። ስለዚህ አላህን እየሰደበ ሉክ ሁጥባ ላይ አብሬ ያዳምጣለሁ ነው። አላህ አትበላ፣ አያገባህም። የራስህን አስተምር። ተረጋጋ። ዋብያዎች አይዟችሁ፣ አላህን ታደጉት እስቲ። አላህ ምን አገባህ? ስለ አላህ ምን አገባህ? ምን አገባህ? ስለ አላህ ታፍርበታለህ፣ ትሸማቀቅበታለህ። ስለ አላህ ማውራት እንዲህ የምትሸማቀቅበት ትሆን ለምን የምታምነው? ለምን ትከተለዋለህ? ምንም የምሸማቀቅበት ነገር የለም። ግን አንተ አላህ ነብዩን አትሳደብ፣ ዝም ብለህ የራስህን ተሰብረ ማለት ምን ብዬ ሰደብኩ? ምን ብዬ ሰደብኩ? ምን አይነት እያዳመኩ ነው እኮ ምን ብዬ የራስህን ክርስትና አስተምር። ሙስሊምን ተው በፈጠረ ምን ብዬ ወራን ተፈጣሪ የለም። እሺ በቃ መልስ ካለና አዳምጠሽ ሉክ ምን ያህል ሃይማኖታቸውን ዲፌንድ እንደማያደርጉ ገብተው ስለ አላህ ሲጠየቁ በፊት ምን ይሉ ነበረ? ነጋ ጠባ ስለ ሴት ነው የምትጠይቁት? አዳምጥ። ስለ መለኮታዊ ነገር አትጠይቁንም ይሉ ነበር። ስለ አላህ ሲጠየቁ ትንፍሽ ማለት አይችሉም። እኛ ፊት መጥተው ትንፍሽ ማለት አይችሉም። ስለ አምላካቸው ሲጠየቁ ጣዖት እያለው አምላኬን ትክክል አንተ ባርከኝ ጸሎት አድርግልኝ ብዬ አብሬው ጸሎት አደርጋለሁ። አምላክን ጣዖት እያለው ማለት ነው። ለምንድን ነው አንተ ብቻ የምትንጋጠው? ቀጥል መልስ። እሺ
አምላክን ጣዖት እያለ አንተን ሁጥባ ሲሰጥ ታዳምጠዋለህ? ማዳመጥ ትችላለህ? ለምንድን ነው ለራስ የምትቀልኝ እኮ? ቀጥል መልስ። ለምሳሌ አንተ የአንተ አቂዳን ያልሆነ ኢማም ለምሳሌ መጥቶ አንተ እጅ እግር አለው ብለህ የምታምን ከሆነ እጅ እግር አለው የሚሉት እሱ እንደዚህ አይነት አላህ የለም እሱ ጣዖት ነው እያሉ ለራስ ብቻ የምትቀልለው እሱም ሳታዳምጠው እኮ መልስ። አንተ ባለጌ የት ነው አባክ ያለው? የት ነው ያለው? አንተ መጀመሪያ የትም ልሆን ምላሽ መልስ። አንተ ምንም ምላሽ የሚገባ ሰው አይደለም። ድንጋይ ነው አንተ እኮ። ቀጥል። ኦዲየንስ አለ። ባለጌ ሰው የራስህን አስተምር፣ ስርዓት ያዝ። ለኦዲየንስ እነዚህ ናቸው። በደንብ አስተውሏቸው። በደንብ ታዘቡ ወገን፣ በደንብ እዩ ከምን አይነት መንፈስ ጋር እየታገልን እንደሆነ። ሙስሊም እህት ወንድሞቼ በደንብ አስተውሉ። ይገባሉ፣ ምላሽ አይመልሱም። በደንብ አስተውሏቸው። ስለ አላህ ምንም አያውቁም። የነገሯቸው ሁጥባ ላይም ሆነ ቂጥ ማጠብ እንዴት ይቻላል፣ እንዴት በድንጋይ ቂጣችሁ መጥረግ እንዴት ይቻላል፣ ስለ ሃይማኖት ይሄንን ያስተማሯቸው። እንዴት ወሲብ ማድረግ ይቻላል፣ ስንት ሚስት ማግባት ይቻላል፣ ይሄን ብቻ ነው የነገሯቸው። ስለ አላህ ስንጠይቃቸው ምንም አያውቁም። ከዛ በኋላ ኢየሱስ እንዴት አምላክ ይሆናል፣ ይሄን ብቻ ነው ያስተማሯቸው። ተረት ተረት ብቻ። ከዛ በኋላ ክርስትና ላይ ደግሞ ጥያቄ ብቻ እንዲፈጥሩባቸው ማድረግ ብቻ፣ ጥያቄ ብቻ አሸክመው የላኳቸው። ስለ አላህ ሲጠየቁ ምንም የሚያውቁት ነገር የለም። የሚያውቁት ምንድነው? እሱ እንዴት ወሲብ ማድረግ ይቻላል፣ ስንት ማግባት ይቻላል፣ ቂጤን በድንጋይ ጠርግ ያለውኝ ከዛ በእጄ ነካሁትና ሳልታጠብ እንትን አደረኩኝ፣ ፈሴን ፈስቻለሁኝ። እንደዚህ አይነት ተረት ተረት ውስጥ ነው ያሉት። በ21ኛው ሴንቸሪ ላይ ሆነው የሚያወሩት ሁሉ ጥያቄያቸው ሁሉ ፈትዋቸው ሁሉ ከቂጥና ከብልት አያልፍም። ስለ አላህ ሲጠየቁ ምንም አያውቁም። ስለ መለኮታዊ ነገር መጽሐፍ ቅዱስ ላይ ብቻ ነው የሚያውቁት። ነጋ ጠባ ሁጥባቸውን ይዩት፣ ነጋ ጠባ ፈትዋቸውን ይዩት። ኡስታዝ ባሌ እንደ ህፃን ሊጡቴን ይጠባል። ኡስታዝ ባሌ 3 ጊዜ ፈታውሽ ብሎ ጻፈልኝ፣ ከዛ ስሜታዊ ሆኜ ነው አለኝ። ትዳራችን ሐላል ነው ወይንስ ፈርሷል? አይ 3 ማካለ ፈርሷል። ኡስታዝ ያለ ኒካህ በፊት አግብቼ ነበረ። ልጁ የኔ ነው የኔ አይደለም? የሱ ነው አይደለም? ልጁ ያንቺ ነው፣ የሱ ግን አይደለም፣ አባት አይደለም እሱ። አሁን እኮ ኒካ አስረናል። አይ ከኒካ በፊት ስለወለደው እሱ አባት የለውም፣ አባቱ አይደለም፣ ንብረትም አይወርስም። ፈትዋቸው ሁሉ ይሄ ነው። ኡስታዝ ሳያስፈቅደኝ ሌላ ገባ። አልነገረሽም? አዎ 3 ልጅ ወልደናል። አሁን ስሰማ ግን ሌላ ቦታ ላይ ደግሞ 2 ልጅ የወለደላት ሚስት አለችው። ሳይነግርሽ? አዎ። አይ ገና 2 ይቀረዋል። ኡስታዝ አልነገረኝም እኮ። እና አንቺ ማናባሽና ነው? 4 ተፈቅዶለታል እኮ። ምግብ ያበላሻል? አዎ። ቤት ያኖርሻል? አዎ። ታዲያ ምን አባሽና ነው? ምግብ ከበላሽ ከጠጣሽ ዛሬን ስታደምጥ ነው ተፈቅዶልሻል። 4 ይቻላል። ይሄንን ያስተማሯቸው ባለማወቅ ድንቁርና ውስጥ ነው አስረው የያዟቸው። ባለማወቅ ድንቁርና ውስጥ አስረው አስቀሯቸው። ሲመጡ እኛ ጋር እንደ እሳት ውስጥ እንደገባ ፌስታል ኩርምት ይላሉ፣ ይበሳጫሉ። ስለ አላህ ሲጠየቁ ምንም የሚያውቁት ነገር የለም። ይኸው ቻሌንጅ አደርጋችኋለሁ። ሁጥባ ላይ አላህን ጣዖት እያለው ያንተን አላህ ጣዖት ነው እያለ ታዳምጠዋለህ? አታዳምጥም? ስለ አዳምጠዋለሁ። እሺ ተዛስ እሱ 30 ሲያሰግድም ትሰግዳለህ? አዎ ሰግዳለሁ። አምላክህን የሚያህል ጣዖት ነው እያለ እያስተማረህ አሜን ብለህ ተምረህ ከሱ በረከት ለማግኘት ሲያሰግድ እንዴት ትሰግዳለህ? እንዴት አምላክህን የሚያህል አይደለም። አምላክህን እናትህን እንኳን በክፉ ቃል አንድ ሰው ሲናገር ብሰማ ቁጭ ብለህ ትክክል ነህ ብለህ ከሱ በረከት ለማግኘት ትጠብቃለህ? ገና አይደለም። አምላክህን ሚስትህን የድሮ ላይፏን አንስቶ ሲያማ ብሰማ ትክክል እኮ ነው እያልክ አብረህ ወይንም ደግሞ በሆድህ ባይለው ምናምን እያልክ ዝም ብለህ ታዳምጣለህ። ከዛ ደግሞ ከሱ ፍርፋሪ ለማግኘት ትጠብቃለህ። ለሚስትህና ለእናትህ ማታደርገው አምላክህ ላይ ሲላገጥና አምላክህን ፍጡር ነው እያለ ሲል አሜን ብለህ ከዛ እሱ 30 ሲያሰግድህ ደግሞ
እንዴት ትሰግዳለህ? ለየትኛው አምላክ ነው አሁን እየሰገድክ ያለው? ፍጡር ነው ማለት ነው። በዚህ መጠን ነው ወደ ገሃነም እንዲገቡ ያደረጓቸው ማለት ነው። ስለ አምላካቸው እንኳን ምንም ሳያስተምሯቸው ማለት ነው። ባለማወቅ እንዳይጠይቁ አስረዋቸው ማለት ነው። ወገኖቼ በደንብ እወቁት። እስልምና ይሄ ነው። እስልምና ይሄ ነው። እኔን ካላመናችሁ ፈተዋ በሉና ሰርች አድርጉ እስቲ። እንዳለ ጥያቄ ሁሉ ከቂጥና ከፈስ ጋር የተያዘ ነው። ከዝሙት ጋር የተያዘ ነው። በስልክ የሚጠይቁት ሁሉ ይሄንን ነው። ከዚህ ውጭ የለም። አምላካቸው ላይ ኮምፕሮማይዝ ያደርጋሉ፣ ይመቻቻሉ፣ ያመቻቻሉ። እኛ እኮ አይደለም ከፕሮቴስታንት ከካቶሊክ እንደው ከኢስተርን ኦርቶዶክስ ጋር እንኳን እንትን ስንል እኮ በባህሪ ላይ እንደው ሁለት ባህሪ ያለ እንኳን ከክርስትና ይወጣል ብለን እኮ እንላለን። ዲስማሽ ማለት ነው። እንደው ሌላውን ልስማማ ብትል እንኳን የሆነ ትንሽ ልዩነት ከመጣች እኮ ኖ በአምላክ ላይ ተተለያየ በሌላው ላይ ምሳሌ ከፕሮቴስታንት ጋር ማርያም ታማልዳለች ቢል ለምሳሌ በቃ አንድ ነን ማለት ነው። ቅዱሳን ያማልዳሉ ቢሉ ፕሮቴስታንቶች አንድ ነን ማለት ነው? አይደለም፣ አንዳንድ ነው። ምክንያቱም ዋና ቤዛችን ስላሴ ላይና ክርስቶሎጂ ላይ እንለያያለን። ቤዝ የምናደርገው አምላክ ላይ ነው። እነሱስ አላህ ላይ ተለያይተው በሙሐመድ ስለሚስማሙ አንድ ናቸው፣ አንድ ነን ይላሉ። ሉክ በአላህ ተለያይተው በሙሐመድ ስለተስማሙ አንድ ነን ይላሉ። እኛ ከሌሎቹ ጋር ኮምፕሮማይዝ አድርገን አንድ ነን ልንል ምንችለው ሜቢ ቅዱሳን ላይ ተለያይተን አምላክ ላይ አንድ ብንሆን ነው። በአምላክ ላይ ትንሽዬ ከተለያየ ቅዱሳን ላይ ሺህ ጊዜ ተስማማ አንድ አትሆኑ፣ አንድ አይሆኑ። ሙስሊሞች ጋር ግን አላህ ላይ ሺህ ጊዜ ተለያይተ ሙሐመድ ላይ አንድ ኮንክ አንድ ነህ። በቃ ያሳዝናል፣ በጣም ያሳዝናል። ስለ አምላክ ኮንሰፕት አልገባችሁ። ስለዚህ መታችሁ ካቶሊክ፣ ፕሮቴስታንት ምናምን አትበሉ። አንድ ቤተክርስቲያን ስለማናገለግል አንድ ቤተክርስቲያን ስለማንገለገል እናንተ አንድ ነን ስላላችሁ ነው። እኛ አንድ ህብረት ነን ስላላልን ነው። እናንተ አንድ ህብረት ስለሆናችሁ ነው። አንድ ህብረት የሆናችሁት ሰላም አንዴ ጥያቄ ያለ ይቻላል። ስለዚህ ወደ ቶፒኩ ቆይ፣ ጥያቄ በኋላ ላይ ነው የምንቀበለው እንደተለመደ። አሁን ቀጥል። ጄ ነኝ የነኝ ቆይኛ ለምን ተሰራል? ቀጥል አልኩህ እኮ ኹጥባ ላይ አንተ ማትመለከተውን አይነት አላህ መጀመሪያ አንተ ምንድን ነው እምነት አዳምጣለህ? ቀጥል። ወደ ምላሹ ቀጥል። እምነት መጀመሪያ ቀጥል ወደ ምላሹ። የኔ እምነት ኹጥባ ሃይማኖት ምንድን ነው? ኢማም ሆነ ስለ ኢማምህ ቀጥል። መጀመሪያ ሃይማኖት ምንድን ነው? ቀጥል ወደ ምላሹ። ጥያቄ ካለ በኋላ አቀበላለሁ። ካለ ጥያቄው ላይ መቀጠል ትችላለህ። አይ የለኝም ሌላ ነገር ነው ማውራት የምፈልገው ካል ከአንድ የሚዩት አድርግና ዝም ብለህ ቁጭ ብለህ ተማር፣ ሌሎቹ ይቀጥሉ። አህመድ መቀጠል ትችላለህ። አህመድ አለ? ሙባረክ እሺ፣ አንተ ሚዩት አባርግ ትመልሳለህ ወይንስ ከስሪው ነው? ያ አህመድ በጣም ነው የሚያሳዝነው። በጣም ማለት ነው። ስለ አምላክ እነኚህ ሰዎች መቼ ነው የሚገባቸው? ስለ አምላክ ኮንሰፕት መቼ ነው የሚረዱት? መቼ? አሎ እንኳን ደህና መጣህ። እንኳን ደህና ቆየ። አንዴ ሎርድ ነው። አንዴ ተቀበለኝ፣ ጥያቄ ተቀበለኝ አንዴ። ኦኬ፣ ጥያቄው ሜቢ ሰምተዋል አህመድ? አልሰማሁም። ከመሀል ነው የገባሁት። ኹጥባ ላይ ማለትም አንተ
አላህ ከአርሽ በላይ እንዴት ነው ብለህ የምታምነው? ኧረ እኔ ብዙም አላውቅም። እኔ ላይ ነው እዚህ የመጣው። መልካም ግን እንደው ሁጥባ ላይ በምትማሩበት ሰዓት ላይ አንተ የምታምነውን አላህ ጣዖት እያለ አብሮ ትክክል ነህ ብሎ መቀመጥ ጤናማ ነው ብለህ ታምናለህ? ማነው እንደሱ ያለው? ለምሳሌ አንተ የምታምነውን አላህ ሀባሾቹ እንደዛ አምኑ ማብያ ሊያ ይኮን አስወርደውና ሌላ ሰው ከመጣ አስወርደው። እሱን አይሻልም? ለዛም ይሻል ይመስለኛል። ማንን? አዋቂዎች አዋቂዎች ይግቡ። አዋቂዎች ሙስሊም አንተ ቀጥል። ጥያቄን ተቀበለኝ። አንድ የሚተታ አዋቂዎች እንዲገቡ ነው። አንተ እኮ አዋቂ አይደለም። አንድ ጥያቄ በኋላ ላይ አንድ ደቂቃ አስጠንቅቀን አሁን ቶፒኩ ላይ ጥያቄ በኋላ ላይ ኦኬ። ልብ በሉ ባላህ ላይ ተለያይተ አንድ ነህ። ፖለቲካ ላይ ታመቻች ትችላለህ። አምላክን ጣዖት እያለ ግን ማመቻቸት ይቻላል ወይ ነው? መጽሐፍ ቅዱስ ግልጽ ነው። ለዚህ ጨለማ ከብርሃን ጋር ህብረት የለውም። ሁለቱ አብረው ሊሄዱ አይችሉም። ጣዖት ከአምላክ ጋር አብረው ሊቀመጥ አይችልም። በፍጹም ሊሆን አይችልም። ሁለቱ በፍጹም አብረው ማሄዱ አስተምሮት ናቸው። በምንም ተአምር ኮምፕሮማይዝ ሊደረጉ ማይችሉ ናቸው። በምንም ተአምር ልናመቻቻቸው ማንችላቸው ናቸው። አብደላ እንኳን ዳመጣ ይሰማል። አብደላ ዋኪ ከማል አብዲ ያለው ይሰማል። ኦኬ አላህ የኔ ያለው ብለህ ነው የምታምነው? ይሰማል ወይ? ጥሩ ነው። መልስ አላህ የኔ ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። ኦኬ አንድ ሁጥባ ላይ እንትን በምትሉ ሰዓት ላይ አላህ ከአርሽ በላይ አይደለም ከአርሽ በላይ ነው የሚሉ በዛቱ እሱ ጣዖት ነው ከአርሽ በላይ የተቀመጠው እንጂ ፈጣሪ ሊሆን አይችልም ብሎ አንድ ኢማም ቢናገር ትክክል ነው እሱ እያለ ያለው? ምን ቢል አላህ ከአርሽ በላይ ነው ማለት ጣዖት ነው ቢል ትክክል ነው ብለህ ታምናለህ? የት ነው የሚሄደው? እንደዛ ቢል እሺ አውጣ፣ ሱራውን አውጣና ለኔ ነገር። ኢማም እንደዛ ብሎ ቢያስተምር ትክክል ነው ወይ? ጥያቄ እንኳን አይገባቸውም እኮ እስልምና ለሰባ ምናምን ይከፋፈላል ተብሏል። ስለተባለም አንዱ ነው ጀነት የሚገባው አንዱ ነው። መልካም ያ አንዱ ያልከው አንተ ያለው እኔ ያለውበት ነው ብለህ ነው የምታምነው አይደለ? አላህን በቀጥተኛ ቁርአንንና ሐዲስን ተከትለህ ከሄድክ ትክክለኛው ነው ብዬ አምናለሁ እኮ። ያ አንዱ እስላም ገነት ይገባል ብለህ የምታምነው አንተ የምትከተለውን ነው የሚሆነው አይደለ? መቼም ትክክለኛውና አሁን ትክክለኛው ቁርአን ባለንና ሐዲስ ባለን ከሄድን ትክክለኛው ነው ብዬ አምናለሁ። አልገባህም እያልኩ ያለሁት እኮ አሁን አንተ መቼም አንዱ ነው ከ72ቱ 73ቱ አንዱ ነው የሚገባው ብለህ ስትል እኔ የምከተለው እስልምና ነው ትክክል ነው ብለህ ነው የምታምነው አይደል? አንተ ነዓም ጎበዝ። እንደዛ ከሆነ እንደዛ ብለህ የምታምን ከሆነ ታዲያ አንተ ማታምነው አይነት ደግሞ ሌላኛው ከ72ቱ አንዱ የአንተን አላህ ጣዖት ነው እያለ ቢል የእሱን ውጥባ ቁጭ ብለህ ታዳምጣለህ?
አሳየኝ ደሊል አሳየኝ መጀመሪያ ቢል እያልኩህ እኮ ነው። ደሊል ማሳየህ እኮ አለ አይልም ማማ ተከራከሩ። ኢምራን ደሊል አሳየኝ። ይኸውልህ አይፎ ደሊል እኮ ማሳየህ መች መሰለህ? ደሊል ማሳየህ መች መሰለህ? ብሏል ብልህ ነው። አሁን ሀባሾች እንዳንተ እንደማያምኑ ታውቃለህ አይደለ? ኢምራን ምን አልከኝ? ሀባሾች እንዳንተ አያምኑም አይደለ? ያምናሉ እንጂ አላህ ከአርሽ በላይ ነው ብለው የሚያምኑት በዛቱ ብዛቱ አሁን ከአርሽ በላይ ነው ብሎ ነው የሚያምኑት። ኦኬ አላህ መውጁዱን ቢላ መካ የሚሉት እነማን ናቸው? ምን ማለት ነው? አላህ መውጁዱን ቢላ መካ ማለት ምንም ያውቁት ነገር የለም እኮ እፎይ። ምንም በጣም እኮ አንድ ነገር ልንገር። ኢምራን ምንድን ነው የሚያስተምሯችሁ? ኢምራን አሁን እንደዚህ አልከኝ፣ አራማኑ አላ አርሽ እስተዋ ብዬ ነው ማምነው አልከኝ። ሀባሾቹ እንዳንተ አያምኑም ስል ያምናሉ አልከኝ። አላህ መውጁዱን ቢላ መካም ብለው የሚያምኑት እነማን ናቸው ስለ ደግሞ ሀባሾች ናቸው አልከኝ። እሺ ከራስህ ጋር በደቂቃ ውስጥ ተጋጨ ከራስህ ጋር ሰከንድ ባልቆየ ውስጥ ማለት ነው። ክርስቲያኖችን የምናገረው መጽሐፍ ቅዱስ እንዲያነቡት ብቻ ነው፣ ሌላ አልፈልግም። አውቀውት በጣም እንዲያውቁት ነው። አሁን ከ100% 95% ያላነበበ ነው። ይሄን ታምናለህ ብዬ አስባለሁ። የምጠይቅህን ግን አውቀኸዋል? አንተ አንብበሃል? እኔ አሁን ለምሳሌ እስልምና እኮ ልንገርህ፣ አሁን እየነገርኩህ ነው። አንተ ነገርከኝ፣ ደግሞ እኔ እየነገርኩህ ነው። አዳምጥ እሺ። ቁርአንን አንብበሃል? ቁርአንን አንብቤያለሁኝ፣ ግን እኔ አሁን ክርስቲያኖች እንዲያውቁት የምፈልገው ነገር መጽሐፍ ቅዱስን እንዲያነቡት ነው። በቃ አዳምጥ። መጽሐፍ ቅዱስን እንዳነበብኩ ነው ብሏል። ከኋላህም ስላለች እኔ አንተን ሎክ ናከፍ በልና እኔ አንተን 20 ጥያቄ ልጠይቅህና አንዷን ከመለስክልኝ እኔ ንጽጽር ላቁም። አንተ ፈለግከውን ጥያቄ ጠይቀኝ መጽሐፍ ቅዱስ ላይ መመለስ ካልቻልኩ እቀጣለሁ። አነበብኩ ስላልክ ማለት ነው። ትወራረዳለህ። 20 ጥያቄ ጠይቄ 20ውንም ሳመልስ ትወጣለህ። ቁርአን ላይ ትስማማለህ? 20 ጠይቄ ከ20ውም አንዱንም አምጣማችሁ ክርስቲያን ትሆናለህ። እኔ ልጅ ነኝ፣ ገና ተማሪ ነኝ። ስለሆነ ከኔ በላይ ያሉት ጋር ብትከራከር ኸይር ይመስለኛል። ግን እኔ እንዲያነቡት የምፈልገው መጽሐፍ ቅዱስን አንብቡት። እደግ ከኋላ ጋይድ እያደረጉ ያሉት ማይክም ተቀብለው ማውራት ይችላሉ። አላህ እየሰማችሁ ነው ክርስቲያኖች። አሁን እንግዲህ አዳምጣው። እስልምና እንደዚህ ነው፣ ፖለቲካ ነው። እስልምና ፖለቲካ ነው። ከኋላ ጋይድ እያደረጉት ያሉ ሰዎች ስላሉ ነው ይህንን ቻሌንጅ የሰጠሁት። ጋይድ እያደረጉ እንዲበል እንዲያርግ እያሉት ያሉ አይ ቲንክ የአንድ ኡስታዝ ልጅ ትሆናለህ። 20 ጥያቄ ጠይቄያችሁ አንዷንም ሳትመልሱ የፈለጋችሁትን ጠይቃችሁ መልሼ አሳፍራችሁ ነበረ። እንደሚያውቅ አክት ስላደረጋችሁ ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና አዳም ወደ ቶፒኩ እንመለስና ክርስቲያን ፓራፍሬዝ አድርገው አንዴ የእናንተን ፖለቲካ እንዴት ማፍረስ እንዳለብኝ አውቃለሁ። በጣም ቀላል ጥያቄ ነው። ሙስሊሞች ግን እስካሁን ምንም እየመለሱት አይደለም። ምክንያቱም ያው እኛ የምንጠይቃቸው ጥያቄዎች ለእነሱ እንቆቅልሽ ናቸው። ለምን አያስተምሯቸውም? ትምህርት ስለማያስተምሯቸው ማለት ነው። ጥያቄው ግልጽ ነው። መስጊድ ላይ ሁጥባ እየተደረገ ሁጥባ የሚያደርገው ኢማም እናንተ ከማታምኑት እምነት በተቃራኒ ቢያወራ፣ ለምሳሌ እናንተ የምታምኑትን አላህ ብላችሁ የምትገዙትን አካል ጣዖት ነው ብሎ ቢናገር እናንተ ያንን ሁጥባ ተቀምጣችሁ ታዳምጣላችሁ ወይስ ተነስታችሁ ትሄዳላችሁ ወይስ እርምጃ ትወስዳላችሁ? የምትወስዱት እርምጃ ምንድን ነው? ጥያቄው በጣም ቀላል ነው። እስቲ እዚህ ይችላል ማለት ያልከው ጥያቄ ማናገር ይችላል። እሺ ቀጥል አብዲ ማለት አሁን እዚህ ላይ አንድ ሰው ማንኛውም ሰው ይሁን የሚያመልኩትን አምላክ ጣዖት ነው ብሎ በሚናገርበት ሰዓት ላይ እንዴት በመለው ጥያቄ ይመጣል።
እንዴት ጣዖት ነው የሚለውን ደግሞ ይሄ ሰውዬው ቁጥባ ላይ ሆኖ መናገር ሰውዬው ወይ ደግሞ ሼኩ አላህ የምታመልኩት አላህ ጣዖት ነው ካለ የት ላይ ነው ጣዖት በሚለው ጥያቄ ስላለ ነው። እኔ ለምሳሌ እንደራሴ እንደዛ ብሎ ከተናገረ ጣዖት መሆኑን አስረዳኝ፣ ማስረጃ ካለ ንገረኝ፣ አሳይኝ በሚለው መንገድ ሄዳለሁ። አይ ደግሞ ብሎ ዝም ብሎ የሚያወራ ከሆነ በትክክለኛ ደግሞ እኔም የእሱን ኩትባ አልቀበልም ማለት ነው። ታንኪዩ። ሐዲሱ እንደዛ ነው የሚለው። ሁለተኛው መንገድ ትጠቀማለህ ማለት ነው። የመጀመሪያው መንገድ በእጃችሁ ወይንም በሆነ ነገር አስቁሙት ነው የሚለው። ሁለተኛው መንገድ ግን በምላሳችሁ በአፋችሁ አስቁሙት ነው የሚለው። ሶስተኛው ካልሆነ ግን ጥላችሁ ሂዱ ነው የሚለው። አዎ ለምሳሌ ይሄ ሰውዬው ላይ ማለት ጉልበትም ሳይሆን ወይ ደግሞ በእጅ ምናምን ሳይሆን ይጠይቋለሁ። ሐዲስ ነው የሚለው። መጥፎ ነገር ነው አይደል? አስረዳኝ። መጥፎ ነገር ነው የተናገረው አይደል? መጥፎ ነገር ነው የተናገረው። ያ ሱናን አናሳይ 50:08 አንዴ ክፈተው ክርስቲያን። ስለዚህ ምን ይላል አዲሱ? ስለዚህ መጥፎ ነገር ስትሰማ ምን ማድረግ ያለበት? ቁርአንን ታየው። ቁርአን ራሱ አላህ ሲናገርበት እንዴ ሲባል አታዳምጥ ነው የሚለው በግልጽ ማለት ነው። ቁጭ ብለህ እንዳታዳምጥ ማታምነውን እንደዛ ብለህ እመን እያለህ እንዴት ነው እሱ አይ ችግር የለውም ልትል የምችለው? ቀጥል ክርስቲያን አንበው። ኦኬ ሱናን አናሳኢ 5008 ላይ ምን ይላል? አቡ ሰዒድ እንደተረከው I heard the messenger of Allah says የአላህ መልእክተኛ እንደዚህ ሲል ሰምቼዋለሁ። whoever among you sees an evil let him change it with his hands ማንም ሰው ከናንተ መጥፎ ነገርን ቢመለከት በእጁ ይቀይረው ወይም ደግሞ ያስቁመው። if he can't ነገር ግን ካልቻለ then with his tongues በንግግር ያስቁመው ካልቻለ። if he cannot ይህንንም ካልቻለ then with his heart and then this is the weakest of the faith በልቡ ያስቁመውና ከዛ በኋላ ይሄ ግን አነስተኛ ወይም ደግሞ ደካማው እምነት ነው ብሎ ይናገራል። ስለዚህ ሶስት ማስቀመጫ መንገዶች አሉ። አንደኛው በእጁ እንዲያስቆመው፣ ሁለተኛ በንግግር እንዲያስቆመው፣ ሶስተኛ ደግሞ በልቡ አስቆመው ጥሎ እንዲሄድ ማለት ነው። አሁን ለምሳሌ እዚች ላይ ማለት ነው ይሄ ሐዲስ በምናገርበት ሰዓት ላይ የተናገረበት ዓላማ ደግሞ መስፈርት አላስቀመጠም ማለት የሆነ መጥፎ ነገር ሲታዩ ነው። ምን እኔ እንደተረዳሁት ከሆነ መጥፎ ነገር ሲታዩ ቁርአኑን አስደግፍለት 68:8 አንዴ ክፈተው ፕሊስ መሐመድ ሚውታል። ለአስተባባዮችም አትታዘዙ ይላል አይደለ? እያስተባበለ ነው አይደለም? እንትን ካለ አንተ የምታምነውን ትክክል አይደለም ብሎ ካለ እያስተባበለ ነው አይደለም? እኔ የማምንበት አምላክ እንግዲህ ትክክል አይደለም ካለ እንዴት ትክክል እንዳልሆነ ሊያስረዳኝ ይገባል ማለት ነው። ይሄ ሰው አስረዳህም አላስረዳህም ግን እያስተባበለ ነው አይደለም? ለምሳሌ አንተ አላህ ከአርሽ በላይ ነው ብለህ ነው የምታምነው እንበል። አላህ ከአርሽ በላይ አይደለም ብሎ የሚያምን አካል እያስተባበለ ነው አይደለም? አይደለም። ለምሳሌ እኔ እንደዛ በምልበት ሰዓት ላይ እኔ ወይ ደግሞ አውቄ ወይ ሳላቅም ልል ይችላል። እኔ አውቄ ነው የምናገረው። ይኸውልህ እኔ ወይ አውቄ ተምሬ ስለምናገር እሱ ደግሞ አይደለም ካለ አስረዳኝ የምል ሊመጣ ይችላል ማለት ነው። ከሱ እንዴት እንደሆነ አይደለ? እምነቱ ነው በቃ። አሁን በአቂዳ እንደምትለያዩ ታውቃለህ አይደለ? አንተ የምትቀበለው አቂዳ አለ፣ እነሱ ደግሞ ይቀበሉት አሉ። ሰው ነብይህን ባለህ መሰረት ክፍፍል እንደሚኖር ነግሮሃል አይደለ? በነገራችን ላይ ይህን ነገር ክፍፍሉ በጣም ከቆይታ በኋላ እኔም በቅርቡ ነው ይህን ነገር የሰማው ክፍፍል እንዳለ ውስጥ ምናምን ማለት ነው። ነገር ግን እኔ ክፍፍል አለ የለም ራሱ እኔ በዛ እኔ እንደራሴ አላምንበት። እኔ እንደራሴ ልዩነት እንዳላችሁ አታውቅም ነበር? ያውቃለሁ አይደለ? አዎ። ግን ይህ አምላክ ማንም ፍጡሩን እንደማይመስል እርግጠኛ ሆኜ ያውቃለሁ። ግን የትኛው የሚለውን አታውቀውም። ማለትም አሁን ከአርሽ በላይ ያለው ነው፣ ያለ ቦታ ያለው ነው፣ እጅ እግር ባት ያለው ነው፣ የሌለው ነው፣ ከሌሊቱ 1/3 የሚወርድ ነው፣
ወይንም መውረድ ማይነገርለት ነው? አታውቀውም? እሱ እንግዲህ እየተማርኩ ላይ ነኝ። ትምህርቴን ስጨርስ ያው በ100% የምናገርበት ይሆናል ማለት ነው። ልክ አንተ ተምሪ አሁን ለምሳሌ ለማስተማር ማለት ለመለስም እንደምትናገረው ነገራችን ላይ ያንተ አካሄድ ጥሩ ነው። ለምን እስልምና ክፍል እንዳለ እስልምና አንድ ነው ብለው በጣም ብዙ ጊዜ በተረት ተረት ስለሸወዷቸውና ስላጭበረበሯቸው አሁን ይህን እናንተ መኖሩን ስታቅ እንደገና እስልምናን ለመመርመር መነሳት በጣም ጥሩ ነው። በቃ ተናገሩ፣ እስልምና አንድ አይደለም። ቆይ አንድ ጊዜ ክርስቲያን አንዴ በቃ አይደለም ሙስሊም የተለያዩ ሳይሆን ሙስሊም አንድ ነው። ነገር ግን አለ አይደለም። ኦኬ አሁን ደግሞ ወደዚህ መጣ። የተለያየ እንደሆነ በቅርብ ነው ያወቅኩት አልከን እኮ። ልዩ እንደሆንኩ አውቀናል አልከን ነበር። እኔማ ከዚህ በፊት እንደሚያውቁት አንድ እንደሆኑ ነው የሚያውቁት። አንድ መሆናቸው በፊት እንታቀው እንደዛ ነበር። አሁን ስታቀው አሁንም ራሱ ሲሰማ ነው እንጂ እንግዲህ ይሄ እርግጠኛ አይደለሁም። ግን ሲደርስበት የሚሆን ይሆናል ማለት ነው። ያ አላህም አንድ አይደለም፣ በእስልምናውም አትገናኙም። አቂዳችሁ ምንም የሚገናኝ ነገር የለም። በፖለቲካ ግን እስከ እድሜ ልክ ተጫውተውባቸው ይህን ፖለቲካ ተጠቅመውበታል። እንደ ዘመናት እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ላይ ተጠቅመውበታል። አሁን ላይ ግን ብዙም እሱ ፖለቲካ የሚያዋጣ የሚያስኬድ አይደለም። በሃይማኖት ጉዳይ ላይ ፖለቲካ ይሰራ ሉክ ውዶቼ፣ በሃይማኖት ጉዳይ ላይ ፖለቲካ ይሰራ። ስልጣን ለመያዝ ፖለቲካ ሊሰራ ይችላል፣ ሊዋሽ ይችላል። ሜይ ቢ ስልጣን ለመያዝ ፖለቲከኞች ብዙ ጊዜ ይህንን ስለሚያደርጉ ማለት ነው። በሃይማኖት ጉዳይ ላይ የሚዋሽ ከመጣ ግን፣ በሃይማኖት ጉዳይ ላይ ፖለቲካ የሚሰራ ከመጣ ግን እሱ ሊታመን አይገባም። መቼም በሃይማኖት ጥያቄ መጠየቅ እችላለሁ? አብዲ አንዴ ትጠይቃለህ። በሃይማኖት ጉዳይ ላይ ፖለቲካ የሚሰራ የሚዋሽ ከሆነ እሱ ወራዳ ነው። ወራዳ ነው ማለት ለአምላክ ዋሽተህለት ምን ልጠቅመው ነው? ለአምላክ ዋሽተህለት ምን ልጠቅመው ነው ወገን? ለአምላክ ዋሽተህለት ምን ልጠቅመው? ምን ልጠቅመው? የቱን ስልጣን ከፍ አድርገህ ልትሰጠው? የትኛውን ክብር ልታከብረው? ኦልዌይስ እውነት አርነት ያወጣል የሚለውን የክርስቶስን አስተምሮ መሰረት አድርጉ። ለእውነት ነው ክርስቶስ የተሰቀለልን፣ ስለ እውነትና ለእውነት። ቁጥር አይደለም፣ ፖለቲካ አይደለም። እኛ ቁጥር አያስጨንቀንም፣ ፖለቲካም አያስጨንቀንም። መሰረታችን አለት መሆን አለበት። ሰንበዴ ሄደ፣ ሰንበዴ መጣ። በፖለቲካ ከሌላ ጭበርብሬ ላቆይ የሚባል ነገር የለም። ካመንክ ታምናለህ፣ ካላመንክ ትቀራለህ። ክርስቶስን አምላክ አይደለም እያልክ እኔ የነገርኩህን ክርስቶስ ስለ ራሱ የተናገረውን ያንን ስናገር ነው ይሄ አምላክ አይደለም ካልክ፣ ግን አንተ ደግሞ በምፈልገው መልኩ ክርስቶስን ተረድተህ ይሄ ነው አምላክ ስትል ከነቢያቱ ትንቢት ከሐዋርያቱ አስተምሮ ጋር ተጋጭተህ ለቁጥር ሲባል ክርስቲያን ነህ በፍጹም አንልም። ወጥተሃል፣ የዘላለም ሕይወትም አጥተሃል። ትወጣታለህ፣ ትቆረጣታለህ። እኛ ሙስሊም አይደለንም። ጥንቃቄ አድርጉ። ሙስሊም አይደለንም፣ እኛ ክርስቲያኖች ነን። በአምላክ ላይ ከሳትክ በአምላክ ላይ ሜይ ቢ አለማወቅ በንግግር ስህተት ሊመጣብህ ይችላል። ልታርመው ትችላለህ። እሱን እምነቴ ነው ብለህ ግን ያንን ዲፌንድ አደርግለታለሁ ብለህ የምቆምበት ከሆነ ትወጣለህ ከክርስትናው። የዘላለም ሕይወትን ታጣበታለህ። ረንደምሊ ስትናገር ልትሳሳትና ዳጻ ልትሳን ሊመጣብህ ይችላል። ወይንም ደግሞ በስህተትም ልትናገረው ትችላለህ። አረዳድህ እንደዛው ነው በስህተት። ነገር ግን ተነግሮ ስህተት ነው ከተባልክ በኋላ አይ እምነቴ ይሄ ነው ብለህ ዲፌንድ የምታደርግ ከሆነ ትወጣለህ። በቃ ምንም ኮምፕሮማይዝ የሚደረግ ነገር አለ? አይ ከሌ እንዲህ ካልኩት ይወጣል፣ ከሌም እንዲህ ካልኩት ይወጣል፣ ከሌም እንዲህ ኔቨር
የምታስደስተው አምላክ አይኖርማ። ቁጥር አይደለም የሚያሳስበው አምላክ፣ ስለ ቁጥር ሳይሆን ስለ እውነት ነው። ሐዋርያቶች የተሰቀሉለት፣ የተገረፉለት፣ የተወገሩለት ስለ እውነት ነው እንጂ ስለ ቁጥር አይደለም። ጥንቃቄ ያደርጉ። ሙስሊሞች ግን ቁጥር ስለሚያሳስባቸው ፖለቲካው እንደምታዩት ነው። ይገባሉ፣ ፖለቲካውን እንደምታዩት ነው። ይገባሉ፣ ፖለቲካውን እንደምታዩት ነው። ከክርስቲያን ጋር እዚህ ጋር ከክርስቶስ ጋር ባለው አረዳድ ላይ ከተለያየን ብዙ አይደለም አንድ አቋም ላይ ከተለያየን እሱም ደግሞ እምነቴ ነው ብሎ ከያዘ ይወጣል። በቃ ምነግራው እንደዛ ነው፣ ይወጣል። አይ እምነቴ ይሄ ነው፣ ስለዚህ ክርስቶስ እንዲህ ነው ብሎ ቢል ወይንም ደግሞ በስላሴ ላይ እንዲህ ነው ብሎ ቢል ይወጣል። በቃ አይ እንዳትቀየመኝ፣ አይ ሼም እያዘኝ እንደፈለገ በል፣ አምላክን እንደፈለገ ማለት ይችላል። ግን በቃ እንቀጥል እንደዛ። አይቻልም፣ አይቻልም፣ አይቻልም። እንዳታስቡት። ተወጣጣለህ፣ ድነትህንም ታጣታለህ። ለምሳሌ ስጋው ደግሞ ግዴታ ነው ብሏል ክርስቶስ። ይሄ የሚያስጨንቅ ትምህርት ነው አሉ ዮሐንስ ወንጌል ምዕራፍ 6 ከ54 አካባቢ እስከ 60 ምናምን ድረስ ተመልከቱት። ይህስ የሚያስጨንቅ ትምህርት ነው አሉና አንዷ ትምህርት ስከብዳቸው ወደኋላ ፈገፈጉ፣ ተመለሱ። ሐዋርያቶቹ አዩ፣ እየተከተሉት ነው ክርስቶስን፣ ግን እየተመለሱ ነው ብዙዎች። 5 ገበያ ያህል ሲከተለው የነበረው ትምህርቱ አንድ ትምህርት ከበደችኝ አለ። ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሏቸው ስጋዬን የሚበላ ደሜን የሚጠጣ ዘላለም ሕይወት ያገኛል ሲላቸው ይህ ሰው እንዴት ነው እንደዚህ የሚለው? ይህም የሚያስጨንቅ ትምህርት ነው ብለው ላሽ ወደዛ ወደ ግራ ወደ ቀኝ ጧጧጧጧ አሉ ሲከተሉት የነበሩት። ጴጥሮስን አለ ይሄስ የሚያስጨንቅ ትምህርት ነው ብለው ነው የሸሹት። ሄዱ እኮ አሉት። ክርስቶስ ምን አለ? እንዴት ሄዱ? በቃ ላቀዝቅዘው፣ በቃ ይሄ ትምህርት አያስፈልግም፣ በቃ ይህንን ቶፒክ እንዝጋው፣ ሳላነሳው ልተወው። የሚያስጨንቃችሁ ከሆነ ይህን ትምህርት ልተወው፣ አላንሳው፣ ዝም ልበል እና እነኛን ጥሯቸው፣ ትቼዋለሁ፣ ርዕሱን ልበል አለ ክርስቶስ። ነበር እና እናንተስ መሄድ ትፈልጋላችሁ ወይንስ ያልኩትን ትቀበላላችሁ? ያስተማርኩትን ታምኑበታላችሁ ወይንስ እንደነሱ ያስተማርኩበት ይከብዳል፣ ያስተማርኳችሁን አልቀበልም ብላችሁ እንደነሱ ትመለሳላችሁ? ከአንተ ወዴት እንሄዳለን አሉ። ከአንተ ወዴት እንሄዳለን? የት መሄጃ አለን? ወዲያ ውስጥ ትከተለኛለህ፣ ተከተለኝ። የመጀመሪያ ትእዛዙ ምንድን ነው? እሱ የሚወደኝ ቢኖር መስቀሌን ይሸከም ነው። አይ መስቀሉ ይከብደኛል፣ መከራውን መያዝ አልችልም ካልክስ ሂድ። እውነት እንዲህ ነው። ፖለቲካ አይደለም ክርስትና፣ ህይወት ነው ክርስትና። ስለዚህ አንድ ሰው ተነስቶ አሁን የክርስቶስ ስጋና ደም የዘላለም ህይወት አይሰጥም ቢል ኮምፕሊትሊ ይወጣል። ምንም ኮምፕሮማይዝ የሚደረግ አይደለም፣ ይወጣል። ፔሬድ 4 ነጥብ። ምንም እናመቻቸው አይኖርም ማለት ነው። እንደ ሙስሊሞቹ አይ ቁጥር እንትን እንዳይባል በቃ አንተም ብለሃል ነው፣ አይቻልም። እንደ ሙስሊሞች ምናምን ወክላው ነው አንተ እስካሁን እሺ ለፈለፍክ፣ እኛ እስቲ እንጠይቅህ እስቲ አንድ ጥያቄ። እንደ ሙስሊሞቹ አይቻልም በልና እስቲ አንተም እንደኛ እስካሁን አዳመጥን። አንተም እስቲ እኛ እንጠይቅህ፣ መልስ ጥያቄ። በቃ ምንድነው? እቀበላችኋለሁ ጥያቄ። በል እስቲ አንተም ድፈርና እንደዚህ ብለው የሚያምኑ እንደዚህ ከእስልምና ይወጣሉ በል እስቲ። ለምን አልልም? ጎበዝ እጠይቃለሁ ጥያቄ። በደንብ አስተውሉ። እኔ በኮንፊደንስ ውድ ሙስሊም እህት ወንድሞቼ ለምን ሙት ታደርገኛለህ? ቀጥታ አወራ አልልም አልክ እኮ። አላህን ቢሰድቡም አላህን ጣዖት ነው እያሉ አንድ ነን ብለህ ፖለቲካን ትሰራለህ። ምን እንደዛ አይደለም። አዳምጣ፣ ተረብሽ። ሉክ እኛ ምን አለ
በክርስቶስ ላይ በአምላክ ላይ ጸያፍ ነገር እየተናገሩ በአምላክ ላይ አምላካችን የምናመልከው ላይ ስህተት አስተምሮ ካስተማሩ ይወጣሉ ከክርስትና ብለን ስንል አይ እኛን አጨፍልቀናል። እሺ በል አንተ እስኪ ከአንተ የተለያየ ተቃራኒ የሚያስተምሩትን ከክርስትና ይወጣሉ በልለዋለሁ አልልም። ምክንያቱስ ፖለቲካዊ መታለ የፖለቲካ እምነት ስለሆነ የህይወት ጉዳይ ሳይሆን ፖለቲካ ጉዳይ የቁጥር ጉዳይ ስለሆነ ክርስቲያን ፓራፍሬዝ አድርገው ቶፒክ ያ ሙስሊሞች ይህንን ቶፒክ ዛሬ ደፈር ብላችሁ ካወራችሁ ምናልባት ነገ ላይ አንድ መስጊድ ላሰግዱ ስለምትችሉ እናውቃለን። እሱም በነገራችን ላይ ደፈር ብላችሁ ሁጥባ የሚሰጠው ኢማም ሁጥባውን የሚናገረው ኡስታዝ ወይም ሼክ እናንተ የምታመልኩትን አምላክ ባህሪ ባልተገባ ቢናገር ምንድን ነው መልሳችሁ? ምንድን ነው ውሳኔያችሁ? መሐመድ አለ መሐመድ አሎ ሰላም ነው። እንኳን ደህና መጣ። አሎ ሰላም ነው። ኦኬ ጥያቄውን ሰምተኸዋል? ጥያቄው እስቲ ድገሙ። ለምሳሌ አሁን መስጊድ ውስጥ ሁጥባ የሚሰጠው አካል ወይም ደግሞ ኡስታዝ ልክ አንተ ከምትሰጠው ለአምላክህ ከምታምነው ወይም ደግሞ ከምትሰጠው ባህሪ በተቃራኒ ቢያወራ የምትወስድበት እርምጃ ምንድን ነው? የምታደርገው ነገር ምንድን ነው? ያን ኢማም ተሳስታል ልክ አይደለህም ብለህ ትቃወመዋለህ ወይስ ጥለህ ትወጣለህ? ምን ብሎ አስተምረዋለህ? አንድ ፌስ አንተ ከምታምነው በተቃራኒ ቢናገር እኮ ተቃራኒው ምንድን ነው? አሁን ስለ አምላክ ማንኛው ነው? ስለ አምላክ ተቃራኒ እኮ የምታምን አምላክ አንተ የምታምነው ባህሪ አለ። እሱ ደግሞ በተቃራኒውን ነገር የሚናገር ከሆነ ይሄ ነው እኮ ብለህ ራሱ መዘርዘር እንኳን አይጠበቅብህም እኮ። እንዴት ነው ስለ አምላክ አንተ መስፈርት አውጥተህ አይ ይሄን ቢናገር ችግር የለውም ያንን ቢናገር ችግር አለው ልትል ነው? ስለ አምላክ መስፈርት አውጥተህ እንደገና ሙሐመድ ምን ሆነሃል? የምታመቻምቸው ነገር አለ ማለት ነው። የምታመቻምቸው ክህደት አለ። አይ ችግር የለውም በቃ ይሄንማ ልለፈው እንደዚህ ቢል አላህ እንደዚህ ብሎ ቢናገረውም ችግር የለውም ብለህ አንተ ለአምላክ የምታወጣለት መስፈርት አለ ገና ማለት ነው። ምንድን ቢናገር ነው ብለህ ራሱ መስፈርት ውስጥ መገባው? አረ ሙስሊሞች ነቃ በሉ። አዎ ምክንያቱም የሚናገረው ነገር ማወቅ አለብኝ። ያን ካላወቅኩኝ እንዴት ከእስልምና ወጣል ብዬ ልናገር እችላለሁ? ለምሳሌ መሐመድ ለምሳሌ አንተ ያላህ ቃል ፍጡር ነው ፍጡር አይደለም ብለህ የምታምነው ቁርአን እኔ በተደጋጋሚ መለስኩልህ። ይሄ ያላህ ንግግር ባህሪ ነው ብዬ ተነጋገርኩ። አይደለም ብሎ የሚያምንስ ሙስሊም ነው? አይደለም ብሎ የሚያምን እሱ ላይ አላሁ አለም አላቅም። ጎበዝ እስልምና አላለም ስለ አምላካቸው አያውቁም ስንል ለዚህ ነው። የአምላካቸው ቃል ፍጡር ይሁን አይሁን እኔ ፍጡር አይደለም ብዬ አምናለሁ። የአምላኬ ቃል እሺ ፍጡር አይደለም ብሎ እሱ ያምናል። ባህሪው ነው ብሎ ያምናል። ፍጡር ነው ብሎስ የሚያምን እኔ እንጃ እሱ። ስለዚህ የአላህ ቃል ፍጡር የሚሆንበት ፕሮባቢሊቲ አለ ማለት ነው። which is አላህ ቃሉ ፍጡር ከሆነ ደግሞ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ፍጡር የሆነ ነገር ሁሉ ጅማሬ ስላለው ቃሉን ከመፍጠሩ በፊት ዲዳ ነው እያለህስ ትክክል ነው? እኔ እንጃ ስለሱ እንኳን ስለ አምላካችን ስንል ከዚህ አንጻር ነው። ወይ እኔ አሁን እድል ወስጠኝ ስልጣን ትቀጥላለህ። እሺ አላህ ሰምተህ መጀመሪያ እኔ አላህ ጅግር አለው ብለህ ታምናለህ አይደል? እኔ ያላህ ቃል ንግግሩ ባህሪ ነው ብዬ ነው የተረዳሁት አልኩህ እኮ። ባህሪ ስትል ደግሞ መሐመድ ባህሪ ነው ስትል እኮ ባህሪ እያልከን ያለው ፍጡር አይደለም እያልክ ነው። በቃ ዳሲ አይደለም ወይንስ ባህሪ ፍጡር ነው እያልከን ነው? አሁን እስቲ አሁን ለምሳሌ በምሳሌ እንትን ልበለህ። አሁን አንተ አይንህ ሰው ነው መባል ይችላል? ኦኬ አላህም እንደኔው በእኔ ምሳሌ እየሰጠው ነው። ሱራ 16:74 ላይ በምንም ፍጡር ምሳሌ አትስጡኝ እያለ ነው። አይ እንድናወራ ነው ስለ ባህሪ። አሁን አንተ አይኔ ፍጡር ነው ለምሳሌ አይኔ ፍጡር ነው። ስለዚህ ያላህም እንትኑ ቃሉ ፍጡር ነው እያልከኝ ነው? ቆይ ቃሉን መጀመሪያ እኮ አወራን። ባህሪ ነው አልኩህ እኮ። አሁን ይሄ ባህሪ እንዲገባክ አይኔ ባህሪ ነው ምንድን ነው? አካላዊ ነው አይኔ ሎክ ባህሪ ነው። ዋዳት ሚኒት ባህሪ
ምሳሌ የሰጠሁት እኮ ቆይ ምንድን ነው ይሄ? አይኔ አካል ነው። ይኸው አካል ነው ይሄ አይኔ። ባህሪ ያላካል አይቆምም። ልክ አዳም ባህሪ ያላካል ባህሪ ያላካል አይቆምም። አይኔ የማየት ባህሪ ያለው የማየት ባህሪን ያገኘው ግን ከአካሉ ከዛቱ ነው። ይሄ አካል ነው። ስለዚህ አላህም እንደዛ ነው ካልከኝ ቃሉ which is ምን ይሆናል ማለት ነው? ቁርአን ፍጡር አይደለም ወይንም ባህሪው ነው ካልከኝ ባህሪ ከአካል ይነጠላል ወገናችን። ወደ ጥያቄ ቁርአን በጅብሪል የወረደ ቃል ነው። አንዴ ፈይሰል እዚህ ላይ ልሞግት አልነበረም። መሐመድ ልሞግት አይደለም ባህሪ ሰው ይባላል። እስቲ መልስ። ይሄን ከስመልስ ታገኘዋለህ ጥያቄ መልሱ ማለት ነው። በደንብ አስተውሉ። አፍንጫዬ ሰው አይባልም፣ አይኔም ሰው ላይ አይባልም። መልስ አንተ አይባልም። አይባለው ምክንያት ምንድነው? ሰው የሚለው ራሱ የአካላቶች ድምር ከነፍሴ ጋር ነው። ስለዚህ በደንብ አስተውሉ። ለዚህ ነው ፍጡር ነው አላህ ስንላችሁ፣ በደንብ አስተውሉ። አላህ ፍጡር ነው ስንላችሁ ከምን አንጻር ነው? የተዋቀረ የፓርቶች ስብስብ ነው። ደጋግመን ያልነውን አመጣለን። ራሱ ኤግዛምፕል ማለት ሰጠ። አይኔ፣ አፍንጫዬ፣ ቃሌ ተደምሮ ሰው እባላለሁ አይደለ? አላህ ልጆቹ አላህ ድምር ውጤት ሉክ እግሩ፣ ባቱ፣ ጣቱ፣ እጁ፣ አይኑ፣ ፊቱ፣ ቃሉ፣ አፉ ተደምረው ነው አላህ የተባለው። ለዚህ ነው ፍጡር ነው የምንላችሁ። ፍጡር ነው አንተ እንደሱ ብለህ ማመን ትችላለህ። እስላም ሙስሊም ብለህ ምንም ግን አዳምጣ ምሳሌውን አንተ ነህ እኔ ላይ አፕላይ ያደረግከው። አፍንጫዬ፣ አይኔ ምናምን እነኚህ ድምር ውጤት ነህ ካልከኝ እኔ አፍንጫዬ ለምሳሌ አይኔ ቢጠፋም ሰውነቴን አላጣም። ሰው ተብዬ ስትል እጠራለሁ። ቃል ባይኖር ባልናገር እንኳን ዲዳ በሆን እንኳን ሰው ተብዬ ስትል እጠራለሁ። አፍንጫዬ ቢሰበር እንኳን ሰው ተብዬ እጠራለሁ። እጄ ቢቆረጥ እንኳን ሰው ተብዬ እጠራለሁ። ኦኬ አላህም ምሳሌና ተጠቅመሃል። አካላቶቹ እጁ ጎሎ አላህ ተብሎ ይጠራል አይባልም ወይንስ ይባላል? ይባላል ካልከኝ ደግሞ አላህ ካልጎደሎ እንኳን ሆኖ ኦኬ አላህ ይባላል ማለት ነው። ስለዚህ እጁ ኢሬሌቫንት ይሆናል ማለት ነው። ለዚህ ነው ፍጡር ነው የምታመልኩት ምንላችሁ። ፕላስ አሁን ላልካር ደግሞ አካላቶቹ የተገጣጠሙና ዋን ፖይንት ላይ የተያያዙ ለመሆናቸው ማስረጃ ወይ አንዴ ትቀጥላለህ። ማስረጃ አይደለም ከቁርአን ከሲራ እንኳን ብጠይቅ አታመጣም። ስራ አለብኝ እባክህ። እሺ ቀጥል። እንዴት ናችሁ? በመጀመሪያ ይመስገነው። ማለትም እስልምና መሰለ አስተምሮት አለው፣ መሰረታዊ አለ፣ የሆነ መሰረታዊ ነገር አለው እንጂ ሰው ከራሱ ተነስቶ የሆነ ነገር የመበት ጉዳይ የለም። አንድ እስላም 5 ፒላሮች አሉ። እነዛም አንድ ሻሃዳ በእንግሊዝኛ ልንገራችሁ። ሁጥባው ላይ ስለ ሁጥባ ነው ቶፒካችን። ማለትም መሰረታዊ አለ ከራሱ ተነስቶ እስላም የሚጣላበት ጉዳይ የለውም። እስላም ክፍፍልም የለውም እኮ እሱ ልነግርህ እኮ አስቤ ነው እኮ ግድ እኮ ለማከፋፈል በትናንሽ ነገር ብጣላ ምንም እንትን በላይ ችግር የለም እኮ። ኦኬ በትናንሽ ነገር ነው። በትንንሽ ነገር አለ ጠባቸው ምንድነው? እሱ በአላህ ላይ አይደለም። ና ትንንሽ ነገር ላይ ብንጣላ ችግር የለውም ማለት ፕሊስ አዳም። በአላህ የሚስማሙት አዳምጥ። በአላህ ጉዳይ የሚስማሙት አላህ የሚለውን ስም ብቻ በመያዝ ነው። አላህ በሚለው ስም ብቻ የሚስማሙት አዳምጥ። አላህ የሚለው ስም ብቻ የሚያስማማቸው። ኦልራይት አንዴ ክርስቲያን ቆይ አንዴ አሁን ሚዩት አንሳና አዳምጥ። ተረጋጋ። ቆይ ወንድማችን ረጋጋለሁ። ችግር የለም። ሚዩት አታርገኝ። ልውጣላችሁ ወይንም ከጎኔ ተቀመጥ። አዋራኝ እስኪ በትክክል አዋራኝ እኮ ሱልጣን አዳምጣው። ከጎኔ ነው ያለው። 20 ጥያቄ ጠይቃለሁ። በአላህ ላይ ከተስማማችሁ እኔ ንጽጽር አቆማለሁኝ። ትንሽ ናቸው ያልከውን 20 ጥያቄ አላህ ላይ ልጠይቅህ። ማትስማሙበት ትንሽ አይደለም ያልኩት። ትንሽ አይደለም በጥቃቅን ነገሮች ነገር ብንላቀቅ ልዩነት አይባልም። መሰረታዊ አለ። በመሰረቱ ላይ አንላይ ሙስሊም ኦዲየንስ ይፍረድ። ጥቃቅን ነው ብለሃል። መሰረቱ ምንድነው የሚለው የእስልምና መሰረቶች ይማቃለብ እኮ መሰረት ነው አይደለም የሚለውን ከዛ ወዲያ ኦዲየንስ ይፈርዳል። 20 ጥያቄ ጠይቀዋለሁ። 20 ጥያቄ ጠይቀውና አይምሯችሁን አሰሩት። ከዛ በኋላ ማይክን አንሳ። ጥያቄ አንድ ይሰማላ።
ይሰማኛል። ይበል ቀጥል። ኦኬ ቁጠሩልን እናንተ። ጥያቄ አንድ ጠይቃለሁ። አላህ ነው ያለው ብለህ ነው የምታምነው? በዛቱ አላህ ከአርሽ በላይ ነው። ከአርሽ በላይ ነው ያለው። ሀባሾቹ ከአርሽ በላይ አይደለም ብለው ነው የሚያምኑት። በዛቱ ተላለፋችሁ። ችግር የለም። የፈለግበት ቦታ ይበሉት። እነሱ በላይ ብለው ነው የሚያምኑት። ያ ዲፍረንስ አመጣም። በእስልምና ውስጥ ይህ መሰረት አይደለም። አሁንም መሰረት አይደለም። መሰረት የለውም። መሰረታዊ ልንገር ፈጣሪ አንድ ብሎ ማመን። ፕሊስ አዳምጥ። ቆይ አትጩ። ጥያቄ አንድ በሉ። ሁለተኛ ጥያቄ ኦኬ። ሁለተኛ ጥያቄ አላህ እጅ አለው የለውም? እሱ በገለጸልን መንገድ ነው የምንሄደው። ይህንን አትዘርዝር አንተ። ጥያቄውን መልስ። አለኝ ባለው አለው ብለን ነው የምንገልጸው። ከዛ በላይ አንሄድም። ጥያቄውን መልስ። አላህ እጅ አለው የለውም? አለው። እሱ አለ ብሏል። እጅ ሲኖረው ግን እንደኛ አይነት እጅ አይደለም። አልጠየቅኩም። ሀባሾቹ ደግሞ ምንድነው የሚያምኑት? አላህ የእጅ ፈጣሪ ነው እንጂ እጅ አይፈልግም። የኛ ሀባሾችን ነው የምታወራው አንተ። የራስን ፈጥረህ እኮ የምታወራው እኮ ነው። አዳምጥ። የእጅ ፈጣሪ እንጂ እጅ አይለው አይደለም ብለው አዳምጥ። አላህ ከሌሊቱ አንድ ሶስተኛ ላይ ይወርዳል አይወርድም? ይወርዳል አይወርድም? የት ነው ያለ አላህ? ከሌሊቱ ይወርዳል አይወርድም ብለህ ታምናለህ አታምንም? ወደ ቅርቢቱ ሰማይ ወደ ቅርቢቱ ሰማይ ወርዳልም ብትልም እኮ ያው ነው። አላህ ሁሉም ቦታ አለው እኮ። ይሄንን ተቋል ታምናለህ? እኔን አሁን ከአንደኛ ጥያቄ ላይ አላህ ነው ብዬው ከአርሽ በላይ ብሎ ነበር። አሁን ደግሞ ለማምለጥ ሲል አላህ ሁሉ ቦታ ነው ያለው አለ። ሰማችኋለሁ? እስልምና በዛቱ ሁሉም ቦታ አለው። በዛቱን ታውቃለህ? ዛቱ የሚባለው ነገር በእውቀቱ ማለት ነው። በእውቀቱ ሁሉም ቦታ አለው። በእውቀቱ ሁሉም ቦታ ነው ያለው አለኝ። በእውቀት ነው። ዛት ማለት በእውቀቱ ነው። ዛት ማለት እውቀት ነው። ቅዋና ዛት ምን ነው ልዩነት? ቅዋ ማለት ምን ማለት ነው? ቅዋ ማለት እንትን ብቃት ነው። ቅዋ ማለት ብቃት ነው። ኦኬ የአረበኛ ቃል ነው። ዛትስ ማለት ዛት ማለት ያው አካል ነው። ታዲያ ምንድነው መቃዠው? በእውቀቱ ሁሉም ቦታ አለው ነው። ኦኬ እሺ። የሚወርደው ከሌሊቱ አንድ ሶስተኛ ላይ የሚወርደው በእውቀቱ ነው። ሁሉም ቦታ አለው። አላህ ይደርሳል ሁሉም ቦታ። ምንም ለሱ መውረድ ነው። በዛቱ ነው አይደለም። እንዴት? ኤኒዌይስ ቴንክ ዩ። ስቲል አሁንም ይሳሳታል። እዚህ ጋር ተሀባሾቹ ጋር ልዩነት አለው። አላህ አይደለም የሚወርደው ብለው ነው የሚያምኑት እነሱ። ስንተኛ ጥያቄ? 3። አራተኛ ጥያቄ አላህ ባቱን ይገልጣል አይገልጥም? ባቱን ይገልጻል። ምን ዝርዝር ውስጥ ነው የምገባው? እኮ ያንተ ነገር እኮ መልስ። አላህ በቂያማ ቀን ባቱን ይገልጣል አይገልጥም? ምን ለማድረግ ነው? እሱ ታውቃለህ? እሱ ምንም ለማድረግ ይሁን ጥያቄን ብቻ መልስ። ባቱን ምን ለማድረግ ነው የሚገልጸው? እንደዚህ ይገልጻል አይደረግ? ለማሳየት እንደ ሴት ልጅም ለማሳየት ይሆን ባስ ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን የሚለውን ታምናለህ አታምንም? እሱ ለምን ተባለ? እሱ ምን አገባኝ? ዝም ብሎ ከጫፍን ይዘኮ ማይደልብህ ምን አገባኝ? መልስ። ፈይሰል ጣልቃ ትግባ። ወርዳለኝ። ማንም ጣልቃ እንዳገቡ መልስ። ምኑ ነው መልስልህ? ኦኬ ተመልሻለሁ። እንትና አምጣና እዛ ጋር ማብራሪያ ልስጥህ ያለበት ቦታ። ጥያቄውን ብቻ መልስ። ምን ብለህ መልስ? ጥያቄውን መመለሱ ሳይሆን ለምን እንደተባለው ነገሮችን ማወቅ አለብህ። ምን አገባኝ እኔ? ለምን መልስላት? ኧረ እንደዚህ ዝም ብለህ ሰውን እኮ ለመሳሳት ነው እንደ እዚህ ጋር የተቀመጡት። ታምናለህ አታምንም? ብቻ ይሄን ብቻ ንገረኝ። ይሄ ማመንና አለማመን አይደለም። ምንም እንትን አይደለም እኮ መሰረት አይደለም። ማመን አለማመን እለፈው። አላህ እግሩን የቂያማ ቀን በገሃነም ላይ ይጭናል አይጭንም? አይ አክታ አንተ ጥያቄ ብለህ ይጠይቃል። መልስ። ይጭናል አይጭንም? የተባለውን ነገሮች ሳታቅ እዚህ ጋር ዝም ብለህ ቃላቶችን እንትን እያልክ መልስ። ቢገልጽስ ምን ችግር አለው? ቢገልጽስ የሚባል ባቱ ገለጸ።
እንትኑን በጫነ ምንድነው ታዲያ? ይሄ ጉዳቱ እምነትህን ንገረኝ። ታምናላት ተሸማቀቀበት። እዩ ተሸማቀቀበት። እምነትህን መልስ። ምን አይነት ይሸማቀቅበታል? የአንተን ላውጣለህ ልጠይቅህ። አላህ ይገልጣል አይገልጥም? መልስ ነው የአንተን ልጠይቅ። እስኪ ትጠይቀኛለህ። አልጨረስኩም ጥያቄ። ምን ችግር አለው ቢገልጽ ነው የምልህ። ችግር የለውም አል ቴንኪው። ከአባሾቹ ጋር ተለያየ ማለት ነው። እነሱ አላህ ባት የሚባል የለውም ባትም አይገልጥም ብለው ነው የሚያምኑት። እግሩን በቂያማ ቀን አይሉም፣ በምንም ተአምር አይሉም። ችግር የለውም። በቂያማ ቀን እግሩን በገሃነም ላይ ይጭናል አይጭንም? ያንተ ክፈትልኝ እስኪ፣ ያንተ ክፈትልኝ እስኪ። ቆይ አዳምጥ፣ ክፈትልኝ፣ ተረጋጋ፣ ክፈትልኝ እስኪ። ያንተ ፈጣሪ ብለህ የምታመር ከሆነ እመልስ። ዘውልቁ አውቀዋለሁ። ና እዚህ ጋር መልስ ብለህ ቃላቶችን ተረጋጋ። ገና ስድስተኛ ዘውልቁን ክፈትልኝ እስኪ። ቆይ መልስ። አትሩጥ፣ አትደንግጥ። አትሩጥ አይደለም፣ ዝም ብለህ ቃላቶችን እኮ እንትን እያልኩ ነው። ምንም ነገር አዳምጥ። ገና 10 ምናምን ጥያቄ ይቀረኛል። በአላህ ላይ እንደምትለያይ አላህን እንዳላስግጄ ትወጣታለህ ማለት ነው። አሁን ማይክን አንሳ፣ ማይክን አንሳ፣ ማይክን አንሳው። ኦኬ። አላህ እግሩን በቂያማ ላይ በገሃነም ላይ ይጭናል አይጭንም? ይሰማል አይደል ክርስቲያን? ይሰማል። ጥሩ ነው። ኦኬ ያዝ፣ ቀጥል። አሁንም አላህን በቂያማ ቀን ልክ ጨረቃን እንደምታየዋለህ አታየውም? አንተ የቃላቶችን ጨዋታ አትጫወትተው። እዚህ ጋር የተባለበትን ነገር ሳታውቅ ልክ እንደ ጨረቃ ታየዋለህ አታየውም? አላህ ፀጉር አለው፣ አላህ ምን አለው? ይሄ እውቀት አይደለም። እባክህ እውቀት አይደለም። እዚህ የተቀመጠው እኮ አሁን ይሄ ምናምን ሰው አላልኩም። ፀጉር አለው አላልኩም። ምን ሚዶ ልትገዛለት ነው? ያላልኩትን አትበል። አላህ እግር አለው፣ አላህ እጅ አለው፣ አላህ ምን አለው? ገና አልጠየቅኩም። ገና ፓንቱን ጠይቃለሁ፣ ገና ደግሞ ጣቶቹን ጠይቃለሁ፣ ገና ፊቱን ጠይቃለሁ፣ ገና ጆሮውን ጠይቃለሁ፣ ገና ቁርአንን ጠይቃለሁ፣ ገና ደግሞ ቤቱን ጠይቃለሁ፣ ገና ግመሉ የምሎ ጋር እንሂድ። መሰረቱ ላይ እንሂድ እስቲ። መሰረቱ ጋር እንሂድ። ምንድን ሰይጣን ወደ ሰይጣን እኮ ነው። ምኑ ጋር እንሂድ? መሰረቱ ጋር እንሂድ። የማይረባ ጥያቄ ነው እያለ ወደ መሰረቱ ፈጣሪ ማን ነው ወደሚለው ወደ መሰረቱ እንሂድ። ሉክ አላህ መሰረታቸው አይደለም የምንለው ለዚህ ነው። አላህ እጅ አለው የለውም አያውቅም። ቃሉ ፍጡር ነው ፍጡር አይደለም አያውቅም። አላህ እግር አለው የለውም አያውቅም። አላህ ቤት አለው የለውም አያውቅም። አላህ ባቱን ይገልጣል አይገልጥም ደንታው አይደለም። ስለ መሰረቱ እናውራ ይለኛል። ስለ አላህ እያወራን ፖለቲካ እንጂ ፈጣሪ ማን ነው? ፖለቲካ እንጂ ምን ብላና ምን ተታርገን ደደ አላህ እንጀራ አባታቸው ነው። በነገራችን ላይ የእስልምና መሰረታዊ ትምህርት የሚባለው ድንጋይን እንዴት በቂጥ መጥረግ ይቻላል እና እንዴት ሚስቶቻችን ወሲብ ማድረግ እንችላለን ነው። አላህ የእስልምና መሰረታዊ እንጀራ አባታቸው ነው። አላህ እንጀራ አባታቸው ነው። ስለ አላህ ማወቅ መሰረታዊ የእስልምና ትምህርት አይደለም፣ አያስፈልግም። መሰረት አይደለም ይሄ እንደዚህ አይነት ነገር አይወራም። ኤኒዌይስ በጣም ማፈር አለባችሁ ሙስሊሞች። ኤኒዌይስ 50 ያመለካችሁ እንዴት ነው የምናፍረው? እኛ ፈጣሪ እያመዘጋ እንትን የተቆራረጠ ያመለካችሁ ወንድ ልጅ አላህ ምን ብልት አልባ ነው እንዴ? ገና እሱንም ጠይቃለሁኝ እኮ ያየነውን እናጸድቃለን፣ ያላየነውን የተነገረን እናጸድቃለን፣ ያልተነገረንን ዝም እንላለን ብለሃል። ጭንቅላት ይኖረው አይኖረው አታውቅም። ብጠይቅህ ብልት አለው የለውም ብልህም አትመልስም። ማስረጃ ስለሌለ ዝም እንላለን ነው የምትለው። ከሶስት አንድ ነው የሚሆነው። አላህ ወይን የወንድ ብልት አለው ወንድ ይሆናል፣ ወይን የሴት ብልት አለው ሴት ይሆናል፣ ወይንም ደግሞ ስልብ ይሆናል። ምክንያቱም አካላቶችን ታጸድቃለህ። አካል ካጸደቅ በኋላ ብልት የለውም ብትለኝ ስልብ ነው ማለት ነው። ስልብ ነው። ከሶስቱ አንዱ ነው የሚሆነው። ከሶስቱ ውጭ የሚሆንበት መንገድ አይኖርም። እጅ፣ እግር፣ ባት፣ አይን፣ ፊት፣ ጆሮ ያለው አካል ብልት የለውም ካልክ ስልብ ነው። በቃ አንጠልጥለለት ሄድና አንተን ወሸላህን ስትቆረጥ አለው ካልክ ደግሞ ከሁለት አንዱ ነው የሚሆነው። ወይን ወሸላ አለው ወይንም የሴት ይኖረዋል። ስለዚህ ስለ አላህ ተጠይቀ ሙሉ ለሙሉ በአላህ ጉዳይ ተለያይተ በመሐመድ ከተስማማ በቃ አንድ ነን፣ ችግር የለውም። እህቶቼ ሙስሊሞች፣ ወንድሞቼ ሙስሊሞች እችን የጠፍራችሁን አህል ቆሻሻ ጭንቅላታችሁን ከተጠቀማችሁ መባነን ትችላላችሁ። ሴጣን እየተጫወተባችሁ ነው።
አስሮ እንዳታውቁ እንዳታነቁ ሐዋርያው ቅዱስ ጳውሎስ ለዚህ ነው በውሸታሞች በአጋንንት በግብዛሞች ትምህርት የተሰጠን እያተከታተሉ እያደመጡ ሃይማኖትን ይክዳሉ ይላል። በግብዞች አጋንንታዊ ትምህርት በእነሱ ተስበው ማለት ነው። እረፉ። ባላህ ላይ እዚህ ስማይ ተለያይተ እስቲል አሁንም ስለ መሰረት እናውራ፣ ዋናው ስለ ሃይማኖት እናውራ ይለኛል። አላህ መሰረት ካልሆነ አምላክን መሰረት ካላደረግ ስለ ቂጥ ማጠብና ስለ ፈስ እናውራ። እንዴት ወሲብ ማድረግ እንዳለብን እናውራ። ስንት ሚስት እንደማግባት ስለሱ እናውራ። አንተ ብቻ ነው የምታወራው። መሐመድ አላቅም አልክ እኮ። ለእናንተ አላህ መሰረታችሁ አይደለም። አይ እሱን አላቅም። ያላህ ቃል ፍጡር ነው የሚል እኔ አላቅም። ዝም ብለህ ባህሪ ላይ ነው እየጠየቅ ያለው። አሁን የአላህ ባህሪ መጠየቅ ዝም ብሎ ነው አይደለ? አትመልሰውም። የአላህ ባህሪ መጠየቅ ዝም ብሎ ምንም አያደርግም። ባህሪ ዝም በሉ አለ። እኛ ሲፋቶቹን ወይም ኦሲያ የሚባለውን ባህሪ ኢሴንሱን እንዲቴል እናወራለን። ቃል ስንል እኛ ወልድ ስንል ክርስቶስ ስንል የአብ የባህሪ ምን ባህሪ የባህሪ ልጁ ነው። መንፈስ ቅዱስ ስንል የባህሪ ዳምጥ የባህሪ አስረዳኝ። እሺ ቆይ የባህሪ ቃሉ ነው እያልን እኮ እኛ ደጋግመን ፕሊስ አዳምጣ። ቃል ማለት የአብ የባህሪ ቃሉ ነው። እናንተ ቁርአን የአላህ የባህሪ ቃል ነው፣ ባህሪው ነው፣ ሲፋቱ ነው ብላችሁ ታምናላችሁ። ተውሂድ ውስጥም ተውሂድን በሶስት ከፍላችሁ ከሶስተኛው ተውሂድ አልአስማኡ ወሲፋት ውስጥ የአላህን ቃል ታካትታላችሁ። እኛ ደግሞ ቁርአን እናንተ ያላችሁትን የአላህን ቃል እኛ ደግሞ ምን ብለን እናምናለን? ኢየሱስ በስጋ የተገለጠ የአብ የባህሪ ቃሉ ነው፣ የባህሪ ቃሉ ነው። ነገር ግን በስጋ ተገለጠ። ያ የምታየው ክርስቶስ የዛሬ 2000 ዓመት ስለኛ ስለ ዓለም ቤዛ ሊሆን በመስቀል ላይ የዋለው እርሱ በስጋ የተገለጠ አምላክ ነው። በእሱ ምን አለ? የመለኮት ሙላት አለ። አንተ ቁርአን ወረቀቱ እንኳን ወረቀቱ ፍጡር የሆነው ላይ ያላ ቃል መጥቶ አርፎበታል ብለህ ታምናለህ። ወረቀቱ ከጊዜ በኋላ የተዘጋጀ እንደሆነ ታምናለህ። ቃሉ ግን ያላ ባህሪ ስለሆነ አስቀድሞ የነበረ ነው ብለህ ታምናለህ። ወረቀቱ ግን ከጊዜ በኋላ የመጣ ቢሆን ወረቀቱም ቆዳ አለ። ለምሳሌ ቆዳው የሞተ ከፍት እንስሳ ሊሆን ይችላል። ቆዳ ላይ አርፏል። ያ ቆዳ ላይ ያረፈው ያላ ባህሪ ሳይከነክን እንዴት የአብ ቃል በስጋ ይገለጣል የሚለው ያመሃል። ምክንያቱም ሰውነትህን ትንቃለህ። ሰውነትህን ትንቅና በከፍት እንስሳት ላይ ያላ ቃል ባህሪው ሲሰፍር ክብር ይመስልህና ቁርአን ፍጡር አይደለም ትላለህ። ቁርአን ወረቀቱ ላይ ያረፈው ፍጡር አይደለም ትላለህ። በስጋ ተገለጠ ስትባል ግን ያ የምታየው ክርስቶስ በእርሱ የመለኮት ሙላት አለበት ስትባል እንዴት ትላለህ? አይ ሰው መሆኑ ነው የከነከነኝ ካልክ ደግሞ ቁርአኑ ራሱ ያላ ቃል ያልከው ሰው ሆኖ ደግሞ ይመጣል በቂያማ ቀን ይልሃል። ያላ ቃል ፍጡር ያልሆነው ሰው ሆኖ ደግሞ ይመጣል። ሰው እንደ ሰው ሆኖ ማለት ነው፣ እንደ ገረጣ ሰው ሆኖ። አለማወቃችሁ እስልምና ውስጥ እንድቆዩ አድርጓችኋል። ማወቃችሁ ስናሳውቃችሁ ደግሞ እኛን ጠላት አድርጋችሁ እንድትይዙ አድርጓችኋል። የተይዙ አስቸጋሪ ራፊዳ ሰላም አለይኩም ፋያችን ሰላም ነህ? ደህና እንደምን አደሩ ሼክ ፎይ። እኔም ባልከው ዙሪያ አሁን ጥያቄ አለኝ። አሁን እንዴት ካልከኝ አባሲዮች የአባሲያድ መንግስት ምን ይላል? ቁርአንን ተበርዟል ይላሉ። ሁለተኛ ደግሞ ዑስማን ኢብን አፋን ከ500 ቁርአኖችን በላይ ሰብስቦ ምን አድርጓል? አቃጥሏል። ከሚገርምህ ለአይሻ ሁላ የጻፈችውን ቁርአን ያንቺ ቁርአን ትክክል አይደለም የኔ ነው ትክክል ይላታል። ኢብኑ አባስ የጻፈው ቁርአን ሌላ ነው፣ ኢብኑ መስዑድ የጻፈው ቁርአን ሌላ ነው። አይሻ 45 ነው ትላለች። አቡ ሙሳ የራሱን የቻለው ቁርአን አለው። እንደው ሱኒዎች አታፍሩም እንደዚህ ስትገቡ? ትንሽ
የሚባል ነገር የለም። እፈሩ። አንዳንድ እፍረት ይሰማችሁ፣ እፍረት ይሰማችሁ። ማፊዳ እናንተ አብራችሁ ከሱኒዎች ጋር ጸሎት ማድረግ ትችላላችሁ? አይቻልም። ክደት ነው እኛ ጋር፣ ክደት ነው እኛ ጋር። አይቻልም። ወጥባም አብራችሁን ማለት አይችሉም። ቁርአን አንድ ነው። ምንም ነገር የተበረዘበት ነገር የለም። ጾሙን ለአንድ ሰዓት ላይ እንጾሙ። ረመዳን ላይ ያያላችሁ እንዴ? እሱን አላውቅም። አሁን እነሱ ምንድነው የነሱ ካላንደር ተጫውተው ሳውዲ እንደፈለገች ስለምታዟዙረው እኛ ምንድነው የምናደርገው? ቢሮም ይባላለን። እንዴት መሰለ የሰይድ ሳዲቅ አሽራዚ ቢሮ አለ። የሰይድ እነሱ ፈትዋ ሲያወጡልን ነው እኛ የምናውቀው እንጂ እንደ ሳውዲዎች አይደለም። እነሱ ዛሬ ከጾሙ እኛ ደግሞ ቀጣይ ነው የምንጾመው። ስለዚህ ምንም ሩጥባን ላይም ትገናኙበት የለም። ምንም ከሱኒዎች ይድናሉ ብላችሁ ታምናላችሁ ነው? ዘሆድ ምን ሱኒ ሙስሊሞች ምን ሱኒ ሙስሊሞች ስትልፍ ወይ አሁን ሱኒ ግልጽ አድርግልኝ ትንሽ። ከእናንተ አቂዳ የተለየት ማለት ነው። እኛና እነሱ ብዙ አሁን እነሱ እፎይ ይሄ ብቻ አይደለም አላህ ሁላ ይርበዋል ይላሉ። አንዳንድ መጽሐፋቸው ላይ ዶሮ ይበላል ይላሉ። አይልም። አንተ ውሸት ነው ሆዳለው ነው እፎ ተልቀኛ እንዴ ልክፈትላት ማስረጃ አሳየን። የለም ወላሂ እንደዚህ። እሺ ቆይ አዘጋጅ ማስረጃ ላወራ እኔም አላውቅም። የለም ኤኒዌይስ ራፊዳ ሱኒ አይደለም ሺያ ሙስሊም ነው እና እነሱ ጋርም በፍጹም አይገናኝ እንትን ይላሉ። እሺ ጥያቄ ልጠይቅ። አንድ ሰው ወደ ክርስትና አንዴ ራፊዳ ምንድነው እሱ? ቀጥልሽ። ይሄ ያው የዋሃብያ ጌታዎች በመጀመሪያ ደረጃ የዋሃብያ ጌታ ምን እንደሚመስል ያው የምናስተዋውቅበት ነው። እዚህ ጋር የመጀመሪያው ፓርት ላይ የዋሃብያ ጌታው አረንጓዴ ልብስ እንዳለው ይነግረናል ማለት ነው። ቀጣዩ ደግሞ ጸጉር አለው ወርቃማ ፍሪዝ ነው። በየትኛው ባዝሊን እንደፈረዘው እኔ እንጃለት። እና ያው እዚህ ጋር ተመልከቱት። አሁን ቆይ ሌላኛውን ደግሞ ላምጣላችሁ። ቆይ መጣሁ። ያ ከእንትን ጋር በተያያዘ ከልብሱ ጋር አረንጓዴ ምናምን የሚለው ኢብኑ ተይሚያም ይለዋል። ፍሪዛም ነው ጸጉር አልባ ጺም አልባ ፍሪዛም ሆኖ አላህን አይቼዋለሁ ብሏል መሐመድ ብሎ አስቀምጦታል። እሱን ያውም ሙተዋቲር ሳሂህ መርፉ በሆነ ዘገባ ላይ የተዘገበው ብሎ ነው የሚለው። ቀጣፊዎቹ ግን ሌላ መጽሐፍ ይጠቅሱና ዳኢፍ ነው ብለው ይላሉ። ይህንኛውን የተናገረበትን ኢብኑ ተይሚያ ሳሂህ መርፉ ነው ያለው። ግሬዱ ሳሂህ መርፉ ብሎ ነው ያስቀምጠው። እስከ ነብዩ ጋር የሚደርስ ኦተንቲክ የሆነ አረንጓዴ ለብሶ ጺም አልባ ሆኖ ፍሪዛም ጸጉር ሆኖ ወጣት አይቼዋለሁ። ሜቢ ክርስቲያንም መክፈት ትችላለህ እሱን ብሎ ነው ያለው። ስለዚህ እንደዚህ እያለ እኛ አይደለም ይሄ ፍጡር ነው እያለው እንዴት ነው እሱ አምላክ ሊሆን የሚችለው? አንድ ነን ልትል የምችለው በምን አይነት መስፈርት ነው? ይሄ ፍጡር ነው እያለው ማለት ነው። እንዴት አንደኛው ጥያቄው ልጠይቅ? ቆይ ትቀጥላለህ። ቀጥል። እንትና እኛው ኪታብ ደግሞ ምን ይላል? ሐደተና يحيى ويحيى ነገረኝን عن وكيع حدثنا يحيى وكيع የሚባል ሰው عن سفيان عن أيوب كسفيان كأيوب عن أبي قلابة عن زهدم الجرمي عن أبي موسى الأشعري ይሄኛው ደግሞ አቡ ሙሳ አልአሽዓሪ ነው የነገራቸው። ጋሺ አቡ ሙሳ ምን አለ? ቃለ ረአይቱ ረሱላህ። ቆይ አንዴ ቆይ መጣ።
ኦኬ ክርስቲያን ከፍቶታል ይመስለኛል። ሰዛ የእብኑ ተይሚያን ቀጥል። ያ ይሄ የኢብኑ ተይሚያ መጽሐፍ ላይ ያለ ነገር ነው። በያን አልተልቢስ 7ኛው ሙጀለድ ፔጅ 290 ላይ ማለት ነው። ምን ይላል? The messenger of Allah said የአላህ መልእክተኛ እንደተናገረው ይላል I saw my Lord in the form of a beardless young man in a green curly hair in a green garden ብሎ ይናገራል። ጌታዬን አየሁት ጸጉር አልባ ፍሪዛም ሆኖ በአረንጓዴ ቦታ ተመልክቼዋለሁ ብሎ ይናገራል። የሚያሳየው አይነት ምስል ማለት ነው። ጺም አልባ ፍሪዛም ጸጉር ሆኖ አረንጓዴ ቦታ ላይ አይቼዋለሁ። አረንጓዴም ያለብሱታ አረንጓዴ ነው። ኦተንቲክ ነው። ኦተንቲክ ነው። ያው with chain of ruling trace back to Abdullah ibn ምናምን ነገር the prophet back to the prophet ይሄ ነብዩ ድረስ የሚደርስ ነው። ስለዚህ አሁን ባክ አድርገው ወደ ቶፒኩ በቃ እንመለስ። ቶፒካችን ላይ እንመለስና እፎይ አረብኛውን ልትገልጥልን ትችላለህ? ምን አልክ? አልሰማሁም። ምን አልክ ራፊዳ? ሰማለሁ። ያ ይሰማል። እፎይ ራፊዳ። እሺ ቆይ አንዴ። ይሄ ምን አይነት ስልክ ነው? አዎ እሺ ቃለ ረሱሉላሂ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አለ። እፎይ ትንሽ እንደሚታይ ነገር አታልቀው። ወይኔ ይሄ ስልኬም አስቸግሮኛል ለራሴ። ኔትወርክ መሰለኝ እኔ ጋር ሚዩት ነህ የምትታየኝ። ኔትወርኩ አይደለም እኔ ይንዣበብብኝ